እንትን እንትን ብሎ አጅቦ የሚሄደው መከላከያ ቋሩን አበላ ነው። በቃ ልክ አገባ ነው። ሙትና ቁስለኛ ያደረግ ነው። ምን ይዞ የሚሄድ ማዳበሪያ ይዞ የሚሄድ እንዲህ አይነት ገበሬ በእውነት ማረስ የሚገባው ከጥበቃ ስራ ላይ አምጥተው የፋኖ መሪ አድርገው በእውነት የአማራ ባንክ የጥበቃ ኃላፊ እንትን ሰራተኛ አምጥቶ እዛ የፋኖ መሪ አድርገው ከመሳይ መኮንን ጋር ፖለቲካ ይሰራል። እንግዲህ ተመልከቱ። አሁን ያን የሚሰማ ሰው መከላከያዎቹ አጅበው ማዳበሪያ ሊያደርሱ ሲሄዱ እነሱ ለህዝብ አዝነው ማለት ነው፣ ለገበሬ አዝነው ማለት ነው። ከዛ ይሄኛው ደግሞ ደንቆሮ ማይም መከላከያውን እንትን ይዞ ሲሄድ እንትን አለው መታ ነው። እንግዲህ ለህዝብ መቆርቆር ነው። ምን አይነት ፖለቲካ እየሰራ ነው? አይ እስክንድር እግዚአብሔር ይልህ በእውነት እግዚአብሔር ይልህ። ከዛ ደግሞ ሽማግሌዎች ይመጣሉ። እንግዲህ እነንተናን አናግረን ነበር፣ ደግሞ እናንተ ልናናግራችሁ ነው። እኛ ይላል አቤቴሙ እኛ እኮ የኛ ቡድን እኮ ሁልጊዜ ለእርቅ ክፍት ነው በሩ። እኛ እኮ የኛ ፋኖ እኮ ኢትዮጵያዊነት በውስጡ ያለ ነው። አባቶቼ እግዚአብሔር ያሳያችሁ። እኛ ማንን እንኳን ወንድሞቻችን ሌላውን አንገፋም። የኛ ስናይፐር ተኳሻችን ኦሮሞ ነው። አማርኛ ቢቆርጡት የማይሰማ ነው። የአማራ ትግል ደስ ብሎኝ ጥሞኝ እናንተን ተቀላቅያለሁ። የዲሽቃ ተኳሻችን ኦሮሞ ነው። ጠይቁ። ማነት ስያችን ምናምን ነው። አይመከታው ማሞ እግዚአብሔር ያሳያችሁ። የነመከታው ዲሽቃ ተኳሾች፣ የነመከታው ስናይፐር ተኳሾች ኦሮሞዎች ናቸው። ምን ብለው በቃ አማራ ሳዝኗቸው መጥተው እነሱ ደግሞ የሚዋጉት ከማ ጋር ነው? ከነደሳለኝ ጋር ከአማራው ጋር፣ ከናሰግድ ጋር ከአማራው ጋር። ስናይፐር ተኳሾቹ ምኖች ናቸው? ኦሮሞ። ለነማን አግዘው? ለናቤጢሞ ለነመከራው ማሞ አግዘው። እግዚአብሔር ያሳያቸው። አይ ፖለቲካ እግዚኦ በምህረት እንደው መድኃኒዓለም እንደው ይህንኑ ላይ አትናት በለን። እንግዲህ እንዲህ አይነት የፖለቲካ ድኩማን እንደዚህ አይነት ሰዎች የሚመሩት ፖለቲካ የትም ፈቅ አይልም። የኦሮሞ ስናይፐር ተኳሽ ከዛ የኦሮሞ ኦነግ ሲመጣበት የኦሮሞ ወታደር ኦነግ ሊመታ፣ ከዛ የኦሮሞማ መከላከያ ሲመጣ የናቤጢሞ መከላከያ ሊመታ ከምር እውነቴን ነው። ውሸት እንዳይመስላችሁ እለጥፍላችኋለሁ። ከፈለኩ ዋሽ የሚለኝ ካለ ይምጣ። እዚህ የሸዋ ፖለቲካ በራሱ ጊዜ እየቦካ ይሄዳል። እነ ፓስተር ዮናስ የሚመሩት ፖለቲካ የትም ፈቅ አይልም ማለት ነው። ወሎ ላይ ነው አሁን ዛሬ ማተኮር የምፈልገው። ወሎ ላይ ችግር አለ። የወሎ ፖለቲካ እንግዲህ እንደምታዩት ነው። አሁን ቢያስተካክሉ ብዬ የምለው የወሎን ፖለቲካ የወሎን ፋኖ የአማራ ፋኖ በወሎን ዜና የሚዘግቡ የአክቲቪስቶችና የዚህ የዜና ባለሙያዎች ወይም ደግሞ እዛው ያሉ የፒአር ሰዎች የሚሰሩት ነገር ትክክል አይደለም እና አሁን ለምሳሌ የወሎ ቤተ አማራ ልጅ ኢያሱ ኮር የሚባለው በቀደምለት በራሳቸው ቅብጠት በሚሰሩት ዜና የተነሳ በከበባ ተይዘው ግማሹ አስከሬኑ እኔ የደረሰኝ ያሳዝናል፣ ግማሾቹ ደግሞ ተማረኩ። የተማረኩትንም ሰዎች ደግሞ ጨፈጨፉ። ስለዚህ መከላከያው በወሎ ዙሪያ ያሉትን በደሴ ዙሪያ ያሉትን ይሄንን አስተዋጽኦ አደረጉ ያላቸውን ገበሬውን ህዝቡን ሰብስቦ ከመቀመጫቸው ተነስተው አጨብጭበው ይሄ የእናንተ ውጤት ነው ያሏቸው። ምክንያቱም በወሎ ላሉ ሙስሊሞች ለዋሃቢስቶቹ ገብተው ነግረዋል። የሚመጡት ፋኖች እስልምናን የሚያጠፉ ሃይማኖት የሚያጠፉ ስለሆነ ባያችሁባቸው ቦታዎቹ ለዲናችሁ ስትሉ ጠቁሟቸው፣ መንገድ አትምሯቸው፣ ከነሱ ጋር አትሁኑ። እነ ሐሰን ከሪሙ እነማ ሁሉ ተለይቷቸዋል። እነከሌ ተለይቷቸዋል። በመስጊድ ታውጇል።
ፋኖ ጸረ እስላም ነው ተብሎ ስለተነገራቸው ሴቶቹ እርሻ ላይ ያሉት ምን ላይ ያሉት በሙሉ ለመንግስት እንዲሰሩ ተደርገው ፋኖቹ አገር ሰላም ብለው ሲሄዱ ተከበው ተመተዋል። ይህን በማድረግ በኩል ደግሞ ራሱ የህዝብ ግንኙነቱ የሰራው ስራ ትክክል አይደለም። ደሴ ከተማ ከበባ ውስጥ ገባች። የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ከወሎ መዲና ደሴ ከተማ በቅርብ ርቀት የሚገኙ ከተማዎችን ተቆጣጠረ፣ ምንትስዬ እንደዚህ አለ ምናምናም ብለው ዜናው እንዲሰራ አድርገው ይሄንኑ ተቀብለው ደግሞ ኡጋንዳ የተቀመጡት አሜሪካ የተቀመጡት ምኖች አሉ። ልጆቹን በከበባ አስያዙ። ልጆቹ የተያዙትንም የተገደሉት ተገደሉ። የተያዙት ልጆች ደግሞ በቀደምለት መረሸናቸውን ሰማው። ስለዚህ ህፃናትም ወንዶችም ሴቶችም የደሴውን በጣም ስራ ሊሰራበት ይገባል። የወሎ አካባቢውን ፖለቲካ በደንብ ሊሰራበት ይገባል። እንኳን ሌላ ቀርቶ በእነስክንድር በኩል ያሉት ወደ ሃይማኖት ለመውሰድ የጣሩ እየለፉ እየደከሙ ነው ያሉት። ምክንያቱም የኦፓል ጉዳይ አለ፣ የወርቅ ጉዳይ አለ፣ እዚህ ላይ በጋራ የሚሰሩ አሉ እና ጉዳዩ የሀብት ጉዳይም ስለሆነ የወሎ ጉዳይ ጠንካራ ነው። ስለዚህ ወደ ሃይማኖት የገባ ነገር ደግሞ ለመመለስ በጣም 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 አድካሚ ነው። ያን ለማድረግ የተለየ ስትራቴጂ ተጠቅሞ ማህበረሰቡን ሰብስቦ ነግሮ ያለውን ሁኔታ አሳምኖ አስተማማኝ የሆነ የፖለቲካ መተማመን እስካልተፈጠረ ድረስ አሁን ባለው ሁኔታ የወሎ የዋሃቢ እስላሙ ቡድን ፖለቲካ ስራውን ሰርቶ በዛ አካባቢ ያሉትን ወገኖች እያስመታ ነው ማለት ነው። እያስመታ ነው። ስለዚህ የነ ምሬ ወዳጆ ቡድን በተለይ ደቡብ ወሎና ወሎ ደሴ ዙሪያ ላይ ባሉት ቦታዎች ላይ ከባድ የሆነ ስትራቴጂ ነድፎ ከዛ ህዝቡን አግኝቶ ለህዝቡ የፖለቲካ ፍልስፍናውን የፖለቲካ የፖለቲካ ስራውን የሚነግርበትን መድረክ መፍጠር የግድ አለበት ማለት ነው። እና በዚህ አይነት ብዙ ልጆቹ ያሳዝናሉ። አሁን የተረሸኑት የሞቱት ልጆች ያሳዝናሉ። መከላከያም ህዝቡን ያመሰገነው። ሌላ ቦታ ያጣነው ይሄን ነው። ጎንደር ያጣነው ይሄን ነው። ጎጃም ያጣነው ይሄን ነው። ሸዋ ያጣነው ይሄን ነው። እናንተ ግን ልትመሰገኑ ይገባችኋል ብሎ መከላከያ ከመቀመጫው ተነስቶ ነው ያመሰገናቸው የደሴ ዙሪያ ምዕመና የማህበረሰቡን ማለት ነው። ስለዚህ ያለውን ሁኔታ ከፉገራ ወጥቶ ማለት ነው። ይሄ ዝም ብሎ ምናምን ማለት ሳይሆን እውነታውን ይዞ ያለውን ሀቅ ተነጋግሮ መሬት ላይ ያለውን ችግር ፈቶ ገበሬውን ለእናንተ ነው እያየው ነው። በእውነት በጣም የፖለቲካ ስራ የሚሰሩ ሰዎች እያየው ነው። ዛሬም አንዱን ስሰማ ነበር። የሚናገረው ነገር በጣም የሚገርም ነው። ለህዝቡ እየተናገረ ያለው ነገር ይህንን ማሳመን መቻል አለባቸው። አሁን ይህንን ልጅ እያየሁት ነበር እኔ ቤት ማፍረስ ክልክል ነው። ቤት ልንሰራለት ነው የምንፈልገው።
ይሄ ነው ህዝብን ማግኘት፣ ህዝብን ማስረዳት፣ ህዝብን እንዲህ ማንቃት ያስፈልጋል። የነቃ ህዝብ፣ የተደራጀ ህዝብ፣ የገባው ህዝብ ባንዳ እንኳን ቢኖር አላችሁ እዚህ ውስጥ አለ። የምናገረው ግን እውነት ነው። እንጀራ ስጡን ብለን እንኳን አፈር የሚበሉ አሉ። የሚያሳዝኑ ሙጫ የሚበሉ በለስ የሚበሉ ከብት እያዩ ላም በሞላበት ይህንን ህዝብ ነፃ እናወጣለን ብለን እንደገና እንዴት ይህንን እናቆረቁዘዋለን የሚሉ ይህንን ህዝብ ማንቃት፣ ይህንን ህዝብ ማደራጀት፣ አለመቸኮል፣ የውሸት ዜና አለመስራት፣ መናበብ፣ መነጋገር የግድ ያስፈልጋል። በተለይ ደግሞ ኡጋንዳ የተቀመጣችሁ እነ ሙሉጌታ አንበርብር፣ አሜሪካ የተቀመጣችሁት የሮሃ ሚዲያ እነ መዓዛ መሐመድ ህዝቡን የሚያስጠቁር ፋኖን የሚያስጠቁር የሌለ የፈጠራ ቡካት እያቦካችሁ አታስመቱት። የፋኖቹ የህዝብ ግንኙነት የምትሰሩ ሰዎችም አስቀድማችሁ አትቦትረፉ። ሙያ በልብ ነው። ሰው ካሸነፈ ድል ካደረገ በኋላ ያወራል እንጂ ልንከብ ነው፣ ከበናል፣ ልንመጣ ነው፣ ልንሄድ ነው ይባላል እንዴ? ተዘጋጅ ጠብቀኝ ይባላል እንዴ? ይሄ ድድብና ነው። ይሄ ብልግና ነው። ይሄ እዛ ውስጥ ሆኖ ኑ እየመጣን ነው በሉን ግደሉን እንደማለት ነው። ሰው ድሉን ያወራል እንጂ ሰው እንዴት እንዳሸነፈ መጨረሻ ላይ ያወራል እንጂ በቃ እንደዚህ ብለን ልናሸንፍ ነው፣ በእንደዚህ በኩል ልንመጣ ነው እንደዚህ ይላል እንዴ? አይባልም። ከየት መጡ? እንዴት መጡ? ምስጢራዊ ነው መደረግ ያለበት። ስልክ መጠርነፍ አለበት። ወታደሩ ሁሉ ፋኖ ሁሉ ስልክ ይዞ ቻት የሚያደርግ ከሆነ ስልክ ይዞ ቲክቶክ የሚገባ ከሆነ ይሄ ትክክል አለ። ሞጣ እኮ ጫካ ነው ያለው። በእናታችሁ ኮፍያ ጣሉለት፣ አንበሳ ወርዱለት፣ እንዴት አይነት ጀግና ልጅ መሰላችሁ እያለ እኮ ቲክቶክ እኮ ላይ ቀጥታ እያስገባ እኮ ያስጨፍራል። ይሙት ይኑር የማይታወቅ ሰው እሺ አንበሳ ወረደለት አልወረደለት፣ ይሄ በእውነት በጣም ከባድ ነገር ነው። ስለዚህ የወሎ ያላችሁት በጣም ጥንቃቄ አድርጉ። የሞቱትን ነፍስ ይማር። ሌሎቻችሁ ግን ከዚህ በኋላ ያለውን እኔ በርዕሰ አንቀጼም ላይ ጽፋለሁ፣ በዜና መልክም ጽፋለሁ። ይህንን አስተካክሉ። ወሎ ላይ ያላችሁት ያ ሰላም እግዚአብሔር ከእናንተ ጋር። መሞት መነሳት፣ መውደቅ መነሳት ያለ ነው። ነገር ግን በማስተካከል በማረም ህዝቡ ጋር ቀርባችሁ ህዝቡን ሰብስባችሁ በቃ ማንነታችሁን በመግለጽ በማሳየት በማደራጀት በቃ ማኒፌስቶቻችሁን በመንገር ህዝቡን ያዙ። ህዝብን ያልያዘ አያሸንፍም። ህዝብ ላይ የተኮሰ ህዝብን የገፋ ህዝብን የዘረፈ አያሸንፍም። እንደ ጎጃም ፋኖ እንዳትሆኑ ማለት ነው። እንደነ አስረስ ማሬ እንዳትሆኑ፣ ምንም ነገር እንዳታጡ ማለት ነው። ህዝብን ማክበር፣ ህዝብን መያዝ፣ ህዝብ ላይ መስራት፣ ህዝብን ማገት፣ እንዲህ ህዝብን ምሁራን መግደል፣ መምህራን መግደል፣ ይሄ ከጠላት በላይ ጠላት ነው። ስለዚህ የአማራ ፋኖ ፖለቲካ በዚህ መልኩ እንዲታይ እንፈልጋለን። የመጨረሻው የእፎይ ነው። ብዙ አንቆይበትም፣ እሱን እናገራለን። ሰው አለ የእነ እፎይ የእነ እሸቱ ጉዳይ ነው የሚነሳው። አለን ይበሉ እስቲ ከፈት አድርጉላቸው። አላችሁ ወይ እፎይ እስቲ እኔ እፎይ ነኝ በሉ እስቲ ብላችሁ እፎይ ብላችሁ ጻፉ። እስቲ እፎይ ብላችሁ ጻፉ። አሁን ስለ እነ እፎይ ነው የምንናገረው። በዛ ውስጥ ደግሞ እነ እሸቱ የሚባሉ እነ ወሃቢ እነሱን ቆንበጭ እናደርጋቸዋለን። አለን እፎይ ብላችሁ ጻፉ። እስቲ እፎይ ብላችሁ ጻፉ። እኔም እፎይ ነኝ ብላችሁ ጻፉ። እፎይ ወይም ደግሞ እኔ እፎይ ነኝ እንኳን ባትሉ እፎይ በሉ እስቲ በሉ። 100,000 ኮፒ ሊንክ ሼር 100,000 2 ሚሊዮን ታፕ 2 ሚሊዮን ውጭ ያላችሁ ገባ በሉ። እኔ እፎይ ነኝ ብላችሁ ጻፉ። ገባ በሉ። አሁን የፋኖ ጉዳይ አልቋል። አሁን አንድ የሚያደርግ የሃይማኖት ጉዳይ ነው የምታወራው። ገባ በየአይነቱ ነው እኮ እኔ ጋር ገባ ውጭ ያላችሁ
እፎይ በሉ፣ እፎይ በሉ። እኔም እፎይ ነኝ በሉ፣ እፎይ በሉ። እኔም እፎይ በሉ። እንደ ድሮ አስበልቶ እንደ ድሮ አጋፍጦ እንደነ ዲያቆን ቢኒያም እዳህን ተወጣ፣ ችግርን ተወጣ፣ እዛው ራስን ቻል የሚባል የለም። እኔም እፎይ ነኝ በል። ግባ፣ ውጭ ያለ ወደ ውስጥና ኮፒ ሊንክ ሼር 100 ሪፖርት አሁን ነው የሚመጣው። ገባ 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 2 ሚሊዮን ውጭ ያላችሁት ብትገቡና ታፕ ብታደርጉ እኮ 2 ሚሊዮን ይገባል። ቶሎ በል ውጭ ያላችሁ ገባ ገባ በል። እኔም እፎይ ነኝ በል። እኔም እፎይ ነኝ በል። እፎይ ነኝ በል። እፎይ ነኝ በል። እኔም ውሃ ልጠጣ እስከዛ እፎይ ልበል። እፎይ እኔም እፎይ ነኝ። ራሱ ጻፈ። ይኸውላችሁ ተመልከቱ። ራሱ ቲክቶክ ሞስት ሴንት እኔም እፎይ ነኝ የሚል አለ። በጣም ብዙ ሰው እፎይ ነኝ እያለ የጻፈ ነው አለ። ግቡና ጻፉ። አትፍራ፣ አትንቦቅበቅ፣ ሽንታም አትሁን። ገብተህ ጻፍ። እኔም እፎይ ነኝ በል። እፎይ በል እስቲ፣ እፎይ በል። እኔ ለወንድሜ ካልቆምኩ ማን ነው የሚቆመው? ሙሉጌታ እናመሰግናለን። እፎይ ነኝ በል። እፎይ ነኝ በል። ግባና እፎይ ነኝ በል። አፄ ፍቅሩ ቢኒ እውነት እናመሰግናለን። አበባ እፎይ ነኝ በል። እፎይ 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 ቀብረር ልበል። እኔም እፎይ 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 እኔም እፎይ ነኝ። እፎይ 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 88,000 ነው። ኮፒ ሊንክ ሼር 100 ሺህ ግባ። 100 ሺህ ግባ። ታፕ 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 አንድ ሰው 100 ጊዜ 100 ጊዜ ታፕ 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 2500 ሰው አለ። ታፕ 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 ዘመድኩን የሚለው አጠገብ ደግሞ 289 የልብ ቅርጿ ነካ ነካ አርጓት እስቲ። ጭንቅላቴ ነካ ነካ የልብ ቅርጽ እኔ የዚህ አናቴ ላይ ይዝለል የልብ ቅርጽ ዳይ 100 ሺህ 1.8 ሚሊዮን ታፕ 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 ታባርክ ታባርክ ታባርክ። እናመሰግናለን። አብሳል እናመሰግናለን። አዎ 290 ገብቷል። ይሄ ልብ ቅርጿ ነካ አርጓት እዚህ ዘመድኩን የሚለው ጋር 92 ገብቷል። የልብ ቅርጿ ነካ 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 አለቀ አናቴ ላይ። እናመሰግናለን። እናመሰግናለን። ልብ ብላችሁ ትሰሙኛላችሁ። ልብ ብላችሁ ትሰሙኛላችሁ። ይበቃል፣ ይበቃል። ኮመንቱን ዝጉ። እሺ፣ ስጦታ ምናምኑ አበባው ይቁም። አሁን የልብ ቅርጹ ይቁም፣ ይቁም፣ ይቁም። አሁን ኮመንት ይዘጋ፣ ኮመንት ይዘጋ። የመጨረሻው አዎ። እንግዲህ እንደምታዩት በኢትዮጵያ ውስጥ አዲስ አብዮት ነው የተቀሰቀሰው። አዲስ አብዮት ነው የመጣው። ከዚህ በፊት ብዙዎቻችን ሞክረነዋል። ብዙዎቻችን ግን የሞከርነው ነገር ውጤት ቢያመጣም ነገር ግን ተቃዋሚያችን የራሳችን ሰዎች ነበሩ የሚቃወሙን። ሰዳቢዎቻችን፣ አጋፋጮቻችን የራሳችን ሰዎች ነበሩ። ደፍረን የምንጋፈጣቸውን ሰዎች የሚያመለክቱብን፣ የሚያዘጉብን የኛው ሰዎች ነበሩ። አዎ በክርስቲያኖች ላይ በኦርቶዶክሳውያን ላይ የሚደረገውን ነገር በማድረጋችን ዛሬ የሚብሰከሰኩት ደራሲና ጋዜጠኛ ማን ነው ገጣሚ እነ ዮሐንስ ሞላን የመሰሉ እንዴት አይነት የመሰለ ወዳጄ እንዴት ወሃቢ ይነካል፣ እንዴት እነዚህ ገዳዮች ይተቻሉ በሚል ለዩቲዩብ ሪፖርት የሚያደርግ ቡድን አቋቁሞ ዘመድኩንን እንዲያርጋችሁ ሪፖርት አድርጉት ይላል። ግን እሱ ኦርቶዶክስ ነው፣ እሱ ክርስቲያን ነው፣ እሱ ክርስቲያን ነው። የኔን ንዴት፣ የኔን እልህ፣ የኔን ብሶት ማየት ሲገባው እሱ ያንን በመፍጠር ያን በማድረግ ሲያሳድም ነበር። የራሳችን ለሰውም ቤተሰቦቹ ጠላት ይሆኑበታል ይላል። የራሳችን ሰዎች
ጠላት በመሆን ማለት ነው። ልጅ ዲያቆን ቢንያም የሚረዳው የሚያግዘው ሰው ጠፍቶ ያንን የነ ማነሱ የሚባለው የወፍራሙን ገተት እናት አባቱን ሲያስቸግር የኖረ ሲሰርቅ የኖረ አሁን የእስልምና ተከራካሪ ነኝ የሚለው አቡ ካሂር ነው አቡ ዳሂር የሚባለውን ሰው በመሞገቱ የሚደርስለት ጠፍቶ የደረሰበትን ታውቃላችሁ። አሁን ግን የመጣው ትውልድ ደግሞ ከሁላችንም የተማረ ከሁላችንም ነገሩ የገባው ትውልድ ተፈጥሮ ነው የመጣው። እስልምናን በሚመለከት የእስልምና ጸሐፊ ነን የእስልምና ኡስታዝ ነን የሚሉ ሰዎች ከነ አህመድ ዲዳት ከነ ዶክተር ዛኪር ጀምሮ በአፍም በመጽሐፍም በሲዲም በመጽሐፍም እኛ አምላካችን የምንለውን እኛ ጌታችን የምንለውን እኛ ፈጣሪያችን የምንለውን በኢየሱስ ክርስቶስ ላይ ክብር ምስጋና ይድረሰውና መጽሐፍ እየጻፉ እውን ኢየሱስ አምላክ ነውን? እውን ኢየሱስ እንደዚህ ነውን? እውን እንደዚህ ነውን? እያሉ ከስንትና ስንት መጽሐፍት በላይ በመጽሐፍ የራሳቸውን ፖለቲካ ሲሰሩ ቆይተዋል። ዛሬ የእስልምና ኮሚቴ የመጅሊሱ ባለስልጣን የሆነው አህመዲን ጀበል የሚባለው የጅማው የኦሮሞ የዋሃቢዩ ኢየሱስ ክርስቶስ ላይ 300 ምናምን ጥያቄ አለኝ ብሎ ጽፏል። የነሱ ሰዎች የተባሉ በሙሉ ክፍት አፋቸውን ልቅ አፋቸውን ስድ አፋቸውን ብዕራቸውን ተፍተውብናል። እነሱ ስለሚጮሁ በጩኸታቸውን ዋይ ዋይ ስለሚሉ ያውም ደግሞ ከሰኞ ከቅዳሜ እስከ ሐሙስ ማታ ድረስ ጸባየኛ የነበረው እስላም አርብ ሲመጣ አንድ ላይ ስለሚሰባሰብ አንድ ላይ ሲሰባሰብ እያለ በመጮህ ሀገርም እያስፈራራ መንግስትም እያስፈራራ እጅ እየጠመዘዘ ጉልበተኛ መስሎ አፈር ሲያበላ ኖሯል። እነሱ ሲናገሩ የሚናገራቸው የለም። እነሱ ሲያመጡ እኛ ጋር የሚመጣው እግዚአብሔር ያውቃል፣ መድኃኒዓለም ያውቃል። የስራቸውን ይስጣቸው፣ የእጃቸውን ይስጣቸው። በሰላም እንኑርበት። ጥቂት በጥባጮች ናቸው። እኔ ከወይዘሮ ፋጡማ ጋር ይኸው 40 ዓመቴ ከአቶ ሸምሱ ጋር 60 ዓመቴ እኔ ምን የሚል በቃ ልቁስቁስ ልንቁሶ ነው የተፈጠረው። እነሱ በመጡበት ነገር የማይመጣ እነሱ በሚጮህበት ጩኸት የማይጮህ እነሱ ይሄንን ደካማ ጎን በማየት ኃይል በማደራጀት በማስፈራራት በመጮህ ሚዲያ በመያዝ ተቋማትን በመያዝ በማስደንገጥ ገብቶ በመሄድ በማለቃቀስ ተጨቆን፣ ተበደል፣ ተገደል፣ ተገፋን፣ ተሰደን በማለት ምን ችክ በማለት እስካሁን የኳስ ብልጫውን የጨዋታ ብልጫውን ወስደው ቆይተዋል። እነሱ ይህን ሁላ መጽሐፍ ሲጽፉ ለእነሱ መልስ የሰጠ ሰው የለም። እነ ዋሂድ የሚባል ሰው አቡነ ገብርኤል ያስተማሩኝ የሚል ኦርቶዶክስ ነኝ የሚል ከዛ ጴንጤ የሆነ ኦርቶዶክስንም ሳይ አያበላውም ጴንጤንም ሳይ አላበላውም። አሁን እስላም ሆኖ በእስልምና እኔ አሰለጥናለሁ ኦርቶዶክስን የሚመታ ጴንጤን የሚመታ ብሎ እነሱ ደግሞ ኦርቶዶክስን የሚመታላቸው የሚሰብርላቸው ስለሚፈልጉ ይሄንን ደደብ ኦርቶዶክስ የነበረ ቀጥረው ዛሬ ኦርቶዶክስ ቤተክርስቲያን በዚህ አቡነ ገብርኤል አስተምረውኛል በሚል ከሃዲ ትሰደባለች ማለት ነው። ለሱ መልስ ስንሳጥ እስልምናም አብሮ ይወቀጣል ማለት ነው። እነሱ በዚህ መጠን እየሰሩ በዚህ መጠን እየሄዱ የኛዎቹ ደግሞ እንደምታዩት ይሄ ቄስ ነው ተመልከቱት። ይሄ ጓደኛዬ ነው ቄስ ነው ቀሲስ ታጋይ ይባላል። እንዴት አይነት ወንድሜ መሰላችሁ? ግን ስሙት። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነ ሰለሌ አሰላሙ ምናምን ይላል። እንግዲህ ተመልከቱ። ምን አገባው? እነሱ ኢየሱስ ጌታ ነው ይላሉ እንዴ? ክብር ይግባውና ኢየሱስ ክርስቶስ ጌታ ነው ይላሉ እንዴ? አንድ እስላም ኢየሱስ ጌታ ነው ኢየሱስ አምላክ ነው ይላል እንዴ? ይሄ ሆዳምነት ነው። አንብ እንኳን ቢባል አላነብም።
መሐመድን እንደዚህ ማለት የለባቸው ማለት ይገባል እንጂ ሰላምና ክብር በሳቸው ላይ ውረድ ይላል እንዴ? ከዛ መጥቶ ነገ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ አሐዱ አብ ብሎ ሊያቆርብ ነው። እንዲህ አይነት ሆዳም ተፈጥሮብን እንዲህ አይነት እንትን የተፈጠረብን እነሱ ተመልከቱ። ይህን ሁሉ መጽሐፍ ጽፈዋል። ይህንን ሁሉ ስክሪንሻት አድርጋችሁ አስቀሩ። ይህን ሁሉ መጽሐፍ ጽፈዋል በክርስትና ላይ፣ በእኛ ሃይማኖት ላይ፣ በክርስትና ሃይማኖት ላይ ይህን ጽፈዋል። የተደበቀው እውነት ብለው ኢየሱስን ፈጣሪ ነው ወይ ብለው የኢየሱስ ምንነትና ማንነት ብለው 100 በላይ የመጽሐፍ ቅዱስ ግጭቶች ብለው የመጽሐፍ ቅዱስ መበረዝና እስላማዊ እይታው ብለው እስራኤላዊ ሳቤ ብለው ስህተትን መመለስ ብለው ክርስቶስ ማን ነው 300 ወሳኝ ጥያቄዎች በአህመዲን ጀበል ብለው የመጽሐፍ ቅዱስ ምስጢር በሙስሊም መነጽር ብለው መሸወድ እስከ መቼ ብለው ስህተትን መመለስ ብለው ኦሪት ወንጌልና ቁርአን ብለው አልገደሉትም አልሰቀሉትም በእንተ ስቅለት ብለው ያውን በግዕዝ ሁላ እቀብተ እምነት እኮ ሁላ ይላሉ። እነዚህ አያፍሩ መጽሐፍ ቅዱስ ይናገር ብለው እንግዲህ ይሄንን ሁሉ እንደምትመለከቱት ይሄንን ሁሉ እዩት። ይሄንን ሁሉ ኮተት ይሄንን ሁሉ በሲዲ በመጽሐፍ ጽፈው አፋቸውን አላቀዋል። አንድም የመንግስት ሰው፣ አንድም አክቲቪስት፣ አንድም ጋዜጠኛ፣ አንድም ማንም ለእነዚህ ሰዎች የተናገረ የለም። በመጽሐፍ መልስ የሰጡ 2 ሰዎችን አስታውሳለሁ። 3 ትነግሩኛላችሁ። አሁን ማህበረ ቅዱሳን ለአህመዲን ጀበል ከመመለሱ በቀር 2 ሰዎች፣ አንድ በአካል የወጣ ሰው አውቃለሁ፣ 2 ደግሞ በመጽሐፍ የጻፉ በራሳቸው ስም የወጡ አካል። አንደኛው አለማየሁ ሞገስ ረዳት ፕሮፌሰር በረከታቸው ይደርብን እና አለማየሁ ሞገስ ለምን አልሰለምኩም ብለው ጽፈዋል። ያንን የጻፉት እና አህመዲን ዲዳት በጻፉት በኢየሱስ ክርስቶስ ላይ በጻፉት ጽርፈት የተነሳ እነሱ በኢየሱስ ክርስቶስ ላይ አፋቸውን ሲከፍቱ ኦኬ የኔ ጌታ የኔ አምላክ ላይ እንዲህ ጥያቄ ካላችሁ እኔ ደግሞ የእናንተ ነብይ ላይ ጥያቄ አለኝ ብለው እነሱ በእኔ መጽሐፍ ቅዱስ ላይ ጥያቄ ካላችሁ እኔ ደግሞ በእናንተ ቁርአን ላይ ጥያቄ አለኝ ብለው ለምን አልሰለምኩም የሚለውን ጽፈዋል። በወቅቱ አህመድ የትራንስፖርት ሚኒስትር የነበረው ሱማሌው ሰውዬ አብዱል መጂድ ምናምን የሚባለው ሰው እስኪያናግራቸው ፍርድ ቤት እስኪከሰሱ ድረስ አድራሻቸውን ጽፈው መጽሐፋቸው ተፈልጎ ተቃጥሎ እሳቸው በድፍረት አድራሻ የኔ ክርስቶስ ነኝ ብለው እስኪናገሩ ድረስ ጽፈዋል። ሌላው አባ ኪዳነ ማርያም ጽፈዋል። በመድረክ ላይ ደግሞ ምህረተአብ አሰፋ መምህር ምህረተአብ አሰፋና መምህር ታሪኩ አበራ አሁን እንግሊዝ ይሁን አሜሪካ ያለ እነሱ ደግሞ በጣም በትኩረት ሰጥተዋል። ያሬድ ገብረ ዮሐንስ የሚባል ደግሞ በብዕር ስም አሁን ጴንጤ ሆኗል መሰለኝ ታድሶ በጣም ጎበዝ ልጅ ነበር በእውነት እሱ በብዕር ስም መጽሐፉን አስታውሳል። ከዚህ ውጭ ምንም ነገር የለም። በአካል ለመጀመሪያ ጊዜ የተገለጸው ዲያቆን ቢንያም ነው። ዲያቆን ቢንያምም ከለላ አጣ፣ የሚያግዘው አጣ። ቤተ ክህነቱም አላግዛ አለው። ቤተ ክህነቱ የፈሪ የሆዳም ስብስብ ስለሆነ እኛ ያገባንም እነሱ ከእነሱ ጋር ማን ይጋጫል ምናምን በሚል የእነሱን ጩኸት ፈርቶ ከለላ አልሰጠውም። ዛሬ በየበረሃው የሚንከራተት ልጅ ሆኗል ማለት ነው። ከዛ በኋላ እንግዲህ አሁን ስዳደጉ ነው። በጣም አበዙት። አፈሉ አይገልጻቸውም። እንደውም አሁን ደግሞ በቀደም ዕለት እንግዲህ በኦሮሚያ ውስጥ በተለይ በገጠሩ ውስጥ እንዲህ እያሉ ሁላ መምጣት ጀመሩ። በሚያሳዝን ሁኔታ ማለት ነው። ምንም ብትል እነሱ አይለቁም፣ ምንም ብትል አይመለሱልም። ስሟቸው በመስጊድ ውስጥ ነው። ያው እንግዲህ ይሄ መስጊድ ውስጥ ነው። ትሰሙታላችሁ። በነቢያቶቻችን ስም
እንግዲህ እስልምና በ531 አካባቢ መጣ ነው፣ በአምስተኛው ክፍለ ዘመን። ክርስትና ይቀድመዋል። ይሄ ከኋላ የመጣው ሰውዬ የእኛን ነቢያቶች ከዚህ በኋላ በኢትዮጵያ ውስጥ ኢየሱስ ኢሳ የምንለውን እኛ ኢየሱስ የሚሉትን ይላል። ይህን ሁሉ መንጋ፣ ይህንን ሁሉ ጎረምሳ፣ ይህንን ሁሉ ሽማግሌ፣ ይህንን ሁሉ ወንድ በመስጊድ ሰብስቦ በአደባባይ ነው እንግዲህ ቃል የሚያስገባቸው። በፕሮጀክተር ስልጠና ተሰጥቷቸው ሼኩ ነው ተነስቶ ይህን የሚለው። ስሙ ሙሴን ሙሳ የሚሉ ነቢይ ኢብራሂምን አብርሃም ብሎ መጥራት በሀገር ውስጥና በውጭ ሀገር፣ ልብ በሉ፣ በውጭ ሀገር እንዲህ ማድረግ ይቁምልን። ኢየሱስን ከዛሬ ጀምሮ ኢሳ የምንለውን እኛ ኢየሱስ ብለው፣ ሙሳ የምንለውን ሙሴ ብለው፣ ኢብራሂም የምንለው አብርሃም ብለው፣ ዳውድ የምንለውን ዳዊት ብለው በሀገር ውስጥና በውጭ ሀገር እንዲህ ብለው የሚጠሩት ከዛሬ ጀምሮ ይቁምልን። እነዚህን ነቢያቶቻችንን ከዛሬ ጀምሮ ነቢይ ኢሳን ኢየሱስ በሚል የቀየረ ነቢይ ሙሳን በሙሴ የቀየረ ነቢይ ኢብራሂም የሚባለውን አብርሃም ብሎ የጠራ የኛ ነው የሚል ካለ የሚል ሰው ካለ ሰውየው እስላም አይደለም፣ ክርስቲያን ሆኖ እንኳን ከዛሬ ጀምሮ ሙሳን ሙሴ የሚል፣ ኢሳን ኢየሱስ የሚል፣ ኢብራሂምን አብርሃም የሚል፣ ዳዊትን ዳውድን ዳዊት የሚል ኃላፊነቱን ራሱ ይውሰድ። ኃላፊነቱን መውሰድ ካልቻለ በነቢያቶቻችን ስም የሚካሄደው የፖለቲካ እንትን አላሁ አክበር አለ። በቃ አላሁ አክበር አለ። በኢትዮጵያ ውስጥ አይደለም በውጭ ሀገር ያለ ሰው ከዚህ በኋላ እንደዚህ የሚል ይሄ ስልጠና በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተደረገ ነው። አፍልተዋል። የሚሰራቸውን የሚያደርጋቸውን ያሳጣቸው። እነፎይ የመጡት ከዚህ በኋላ ነው። እንግዲህ ምንድነው እየተዘጋጀ ያለው? ከዚህ በኋላ ሀገሪቷን አረብ ለማድረግ ነው እየተራወጡ ያሉት። እውነት ነው። የሚረዱን አረቦቹ ናቸው። ቦምብ የሚያቀብሉን አረቦቹ ናቸው። ድሮን የሚሰጡን አረቦቹ ናቸው። ቤተ መንግስት የሚያሳድሉን አረቦች ናቸው። ቤተ መንግስቱን መስገጃ አድርገውታል። አረቦቹ ናቸው አድርገውታል። የቀን መቁጠሪያውን እየቀየሩት ነው። ዓመተ ምሕረት የሚለው ይቅር ብለዋል። ለምክክር ኮሚሽኑ ያስገቡትን ደብዳቤ አነብላችኋለሁ ከፈለጋችሁ። በክርስቲያን ስም የሚጠሩትን መንደሮች ልደታ የሚባለውን፣ ቂርቆስ የሚባለውን፣ ቀራኒዮ መድኃኔዓለም የሚባለውን ሆስፒታሎች፣ ቅዱስ ጴጥሮስ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል የሚባለውን ለእኛም ይጠራልን። በቃ በግራኛ አመድ በምንትስዬ ይሁንልን። የምክክር ኮሚሽኑን የሚጠይቁት ጥያቄ ዓመተ ምሕረት የሚባለው ኢትዮጵያ ውስጥ አይሰራም። ዓመተ ምሕረት የሚባል የለም። የሂጅራው የሚግባልን። በቃ በባንዲራ ስምምነት የለንም። እስላም ማየት የሚፈልገው ባንዲራና ኢትዮጵያ አለኝ የምትለው ባንዲራ ትክክል አይደለም። ልክ እንደ ሌሎቹ አረቦች ሀገሮች አረንጓዴ፣ ጥቁር፣ ቀይ ምናምን ነገር ነው እንጂ አረንጓዴ፣ ቢጫ፣ ቀይ አንፈልግም የሚል ጽንፈኛ ነው የተነሳው።
እነሱ በዚህ መጠን ተዘጋጅተዋል። ባንክ ከፍተዋል። ባንክ ተፈቅዶላቸዋል። ገንዘብ አላቸው። ኢኮኖሚውን ተቆጣጥረዋል። ምን ብለዋል? ምንም ችግር የለባቸው። ስለ እውነት ድፍረታቸው የድፍረታቸው ጥግ እዚህ ደረጃ ተደርሷል። ገጠር ላይ ሰባኪዎቻቸውን ይዘው እንደምትመለከቱት አሁን የምናምን አይደለም። ገጠር ላይ ሰባኪዎቻቸውን ይዘው እናያለን፣ እንመለከታለን። ዝም ብላችሁ ነው የምታዩት። ቴሌግራሜ ላይ የለጠፍኩላችሁ ናቸው። ትልልቆች ናቸው፣ ሼኮቻቸው ናቸው ይህን የሚናገሩት፣ ይህን የሚያወሩት። ገበሬውን ሰብስበው ያልተለመደ ጠባይ አምጥተዋል። ቢላዋ ስለው አስቀምጠዋል። ጎረቤት ያለው ያደረገውን አታውቀው። በፊት ጓደኞቻችን የምትሏቸው ሰዎች ወሃቢ ከሆኑ በኋላ አሁን እያመጡ ያለው ነገር ከባድ ነው። ስሙት፣ የገጠር ነው ይሄ። ሙስሊም አይደለም፣ ጴንጤ ነው፣ ኦርቶዶክስ ነው፣ ካቶሊክ ነው የሚል ካለ በመረጃ ይምጣ። እስቲ በመረጃ አንድ ከመጽሐፍ አንድ ሰው የለም። የትኛውም ዓለም ላይ የትም ቦታ ሂዱ፣ ኢየሱስ ክርስቶስ ሃይማኖቱ ምንድን ነው? ሙስሊም ነው። ኢየሱስ ሃይማኖቱ ምንድን ነው? የሚከራከር ጀግና ካለ ይምጣ። ይኸው ግልጽ ነው። እኛ እኮ በመረጃ ነው፣ በማስፈራራት ሳይሆን በመረጃ ነው። ሸረዐ ለኩም ሚነ ዲኒ ማ ወሳ ብሂ ኑሐን ወለዚ አውሀይና ኢለይክ ወማ ወሰይና ብሂ ኢብራሂማ ወሙሳ ወኢሳ። ኢየሱስንም ጨምሮ እኮ ነው የሙስሊሙ ተውሂድ። እኛ ዛሬ ፈጣሪ አንድ ነው ብለን የምንናገረው ንግግር እስልምና ሃይማኖት ነው ብለን የምናወራ ሃይማኖት የነቢ ኑህ ነው ወይም ኖሃ፣ የነቢ ኢብራሂም ነው ወይም አብርሃም፣ የነቢ ሙሳ ነው ወይም ሞሴ፣ የነቢ ኢሳ ነው ወይም ኢየሱስ ነው። ኢየሱስ ራሱ ሙስሊም ነው። ከዚህ በኋላ ኢየሱስን ውሰዱ፣ ጊዜ አልፎበታል። ኤክስፓየርድ ነው። ይሄ በመንደር ውስጥ አይደለም፣ በሀገር ደረጃ ፕላን አውጥተው እቅድ አውጥተው ገጠር ገብተው እያደረጉት ያለው ፕሮጀክት ነው። ማን ይስማን? ስንናገር እንደ በጥባጭ፣ ስንናገር እንደ ሾከኛ እንታያለን። ከራሱ ከወሃቢው በላይ ዘመድኩን ላይ ጥሬ ካካውን የሚዘፈልለው ኦርቶዶክስ ነኝ የሚል ባለማተብ ነኝ የሚል ቤተ ክህነት የሚሰራ አዲስ አበባ መኖሩ መቀመጡ ብቻውን ሴፍ የሆነለት ልጆቹን እያሳደገ የሚመስለው ሃይማኖት የሌለው እምነት የሌለው ሃይማኖቱን እንደ መንግስት ስራ የሚቆጥር ቄስ፣ ዲያቆን፣ ሰባኪ ነኝ የሚል እንዲህ አይነት ሾካካ ሁሉ ተሞልቶ እንዴት ማን ያዳምጠን? እነሱ ይናበባሉ፣ እነሱ ይናገራሉ። ባጠፉት ጥፋት በሚሉት ነገር እነሱ ብቻ የሚናገሩት እንዲሰማ ያደርጋሉ። ከዚህ በኩል መልስ ሊሰጥ የሚነሳውን ያሸማቅቃሉ። ከነሱ የበለጠ የእኛ ሰዎች ጣልቃ እየገቡ አፈር ከደቼ ያበሉናል። አሁን ይሄ ብቻ አይደለም፣ ወጥተዋል፣ አደባባይ ላይ ወጥተዋል። አሁን እንደ ጴንጤው ስፒከር ይዘው አደባባይ መስጊዱ አልበቃቸው ብሎ ከመስጊዱ አልፈው ከመስጊዱ ወጥተው ዛሬ በአደባባይ ላይ ደግሞ እንዲህ እያሉ በመስበክ ላይ ናቸው። በመስበክ ላይ አደባባይ ላይ ወጥተው በመስበክ ላይ ናቸው። ወደድክም ጠላህም አመንክም አላመንክም እያደረጉት ያለው ነገር ይሄንን ነው። አደባባይ ላይ ወጥተው ማለት ነው። ይኸው ማየት ትችላላችሁ። ይኸው አደባባይ ላይ ወጥተው ቤተክርስቲያን ፊት ለፊት ስፒከር አቁመው ህዝብ እየሰበሰቡ ኢየሱስ ብለን የምንጠራው ነብይ ነው። በእስልምና ትክክለኛ ነብይ ወደ ኢስላም ሲጣራ የነበረ ነብይ ነው። ነብይ ነኝ እያለ ጌታ ነው ማለት ከባድ የሆነ ኃጢአት ነው። እሱ የመጣው ፕሮፌት ኦፍ አላህ ነው፣ የአላህ መልእክተኛ ነው። ነቢዩላህ ዒሳ አንቀልባ ላይ ከተናገረው ንግግሮች ሳነሳላችሁ ኢኒ አብዱላህ አለ። የመጀመሪያው ንግግር እኔ የአላህ ባሪያ ነኝ አለ። የአላህ ባሪያ ከሆነ ምን አይደለም ማለት ነው? ህዝቦች ምን ማለት ነው? የአላህ ባሪያ ነኝ ካለ ምንድን ነው? ማን ነው ይህን ድፍረት የሰጣቸው? ስለ ቁርአን ስለ ሀዲሳቸው
የሚያስተምሩት አጥተው ነው ወይ? ከመስጊድ ወጥተው አደባባይ ላይ ስፒከር ላይ ሆነው እኔ አምላክ የምለውን እኔ ጌታ የምለውን በዚህ መጠን ይሄ ውርደት አይደለም? ይሄ ማዋረድ አይደለም? ይሄ ስድብ አይደለም ወይ? እሺ በዚህ መጠን አንድ ሰው ወጥቶ መሐመድ እንዲህ ነው መሐመድ እንዲያ ነው ብሎ ስፒከር ይዞ መናገር ይችላል ወይ? መናገር ይችላል ወይ? ለዚህ ኢየሱስን በዚህ የመግለጽ መብት ቁርአን ነግሮኛል፣ ሐዲስ ነግሮኛል፣ ኢየሱስ እንዲህ ነው ብሎኛል ብሎ በተናገረው ተነስቶ ሌላውን ትቶ ቁርአንና ሐዲሱን ጠቅሶ መሐመድ እንደዚህ ነው መሐመድ እንደዚያ ነው ብሎ ለመናገር መብት አለው ወይ? መንግስቱን ስለተቆጣጠሩ አብይ አህመድ ጴንጤነቱ እንጀራው እስልምናው ህይወቱ ነው። አረቦቹ የቀጠሩት፣ አረቦቹ የሚከፍሉት፣ አረቦቹ የሚነዱት፣ አረቦቹ ብሩን ገንዘቡን የሚያፈሱለት ይህችን ሀገር ሽባ አድርጎ በሸሪያ ህግ ለማስተዳደር በሰሜን ያሉትን ህዝቦች ኦርቶዶክሳውያን የሆኑትን በሙሉ ቀጥቅጦ ለማጥፋት ነው። ሌላ ምንም አይነት ነገር የለውም። ወደድክም ጠላህም ይኸው ነው። ይህን ማየት ይህን ማወቅ አስፈላጊ ልታውቁ ይገባል። እያንዳንዱ ሰው ሊነቃ ይገባል። እያንዳንዱ ሰው ሊረዳ ይገባል። ብትደብቀው ብትሸፍነው የምታስቀረው ነገር አይደለም። እውነቱ ይሄ ነው። አሁን ጴንጤዎቹ ኦርቶዶክስ ስለተሰደበባቸው ብቻ፣ ኦርቶዶክስ ስለተዋረደችባቸው ብቻ፣ ገዳማት ስለተቃጠሉ፣ ካህናት ስለታረዱ፣ መነኮሳት ስለታረዱ፣ የኦርቶዶክስ ቁጥር ስለቀነሰላቸው ምናምን ብለው ያስባሉ። ለወሃቢ እስላሚስቶቹ ተገርደው ማለት ነው። እነሱ በዓል ላይ እነሱ ፈጢራ ላይ ምናምን ተገኝተው እነዛም ደግሞ እነዛ ጋር ተገኝተው አንበሳዋ ሚዳቋን እያባበለቻት ማለት ነው ይበሏቸዋል። አንድ ቀን ያሳል እናት ቤተ ክርስቲያን ናት ገትራ ያዘቻቸው እንጂ እነዚህኞቹ ወሃቢስቶቹ አውሬዎች ናቸው። ወሃቢስቶቹ ለራሱ ለኦሪጂናሉ እስላም የሚመለሱ አይደሉም። እየቀጠቀጧቸው ነው። መስጊዶቻቸውን እየወረሱ ነው። ዛሬ እፎይን የሚሰድቡ ነቢያችን ተነካ፣ ነቢያችን ክብሩ ተነካ የሚሉት ወሃቢስቶች ለነቢዩ መሐመድ ውዳሴ የሚያቀርቡ የኢትዮጵያን ሙስሊሞች መስጊዳቸው ውስጥ ገብተው እሬቻቸውን እያበሉ ነው። ተመልከቱ። ቅድም የለጠፍኩላችሁን ተመልከቱ። የዛሬ 15 ቀን ነው አፈር ከደቼ ያበሏቸው እስላሞቹ ማለት ነው። ወልዲያ ላይ ማነው ኮምቦልቻ ላይ እሬቻቸውን እያበሏቸው ነው። ይሄ የኦሮሞ ዋሃቢስት እስላሙ ጋንግስተር ሆኗል። ፖሊስ በእጁ ነው፣ ወታደር በእጁ ነው፣ ገንዘብ በእጁ ነው፣ ፖለቲካው በእጁ ነው፣ ሚዲያው በእጁ ነው። ዛሬ ያለችዋ ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን፣ እስቲ ኢቢሲን ተመልከቱ፣ እስቲ ዜናውን ተመልከቱ። አብይ ጾምና የኢድ ምንድነው የዚህ የሞሊድ ጾሙ አብሮ ነው የገባው። የነሱ እንትናቸው ማለት በጾማቸው አብሮ ነው የገባው። ምንድነው ግን ዜናውን የምትመለከቱ? በሶማሌ ክልል የፈጢራ እንትን ተደረገ፣ በደቡብ ክልል ተደረገ፣ የኢትዮጵያ ዜና አገልግሎት እንደዚህ ያደረገ፣ ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ፣ የአዋሽ ባንክ ለአፍጢር እንትን አደረገ፣ የኢትዮጵያ ንግድ ባንክ እንትን አደረገ፣ አየር መንገዱ የኢፍጣር ፕሮግራም አዘጋጀ፣ የእንትና ክልል ኢፍጣር አዘጋጀ፣ በምን ኢፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እንዲሸት አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም። መጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸጥ የነሱ ደጋፊ ሆነው ቁጭ ይዋሿቸው አይደለም፣ የምታዩት ነገር ነው። ተጨቆን ያሉት ሰዎች አሁን አምተዋል። ስለዚህ እኛ ይህንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው። በየትኛውም አቅጣጫ መንቀሳቀስ መብታችን ነው። ጩኸት ሲጮህ መጮህ፣ ዱላ ካነሳ ዱላ ታነሳለ። ወንድ ነው። ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ
የቱርክን ቦምብ፣ የኤምሬትስን ጥይት፣ የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያብጥ ይችላል። አዎ እነሱ ሲነኩ ቱርክ መግለጫ ታወጣላቸዋለች፣ እንደዚህ ምናምን ትላለች። ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጠው ሰልቅጠው ማድረግ ይፈልጉታል። ይሄንን የመቀልበስ መብት አለን፣ የማንቃት መብት አለን። ይህ ጸብ አይደለም፣ ጸባጫሪነት አይደለም። የኔ ጌታ፣ የኔ ኢየሱስ፣ የኔ መድኃኒት፣ የኔ አምላክ በአደባባይ ላይ ወጥቶ እንዲህ ሲለፋደድበት፣ እንዲህ ክፍት አፉን ሲከፍትበት፣ እንዲህ ሲያቀረሽበት እኔ እሱ ነቢይ ትክክል አይደለም ነቢይ እሱ እኮ እንዲህ ነው ብዬ ስላልኩ እኔ እንደ ወንጀለኛ የምታይበት ምክንያት የለም። እሱ እየሰደበኝ፣ እሱ እያዋረደኝ፣ የኔ አምላክ እየተዋረደ የእሱ ነቢይ እየከበረ የሚኖርበት አንዳችን ምክንያት የለም። የንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው። በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው የኖር ነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር፣ የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ? ለምን ተገለጠ? ካልሆነ በስተቀር አንዳችም ስድብ፣ አንዳችም ነገር አላነሳባቸው፣ አንዳችም ክፉ አልተናገራቸው። ይሄ ሲባል ይሄ ነው፣ ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር እችላለሁ። በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን። እነ ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ። ከኔ ጋር ነው ሰው? እስቲ ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ለእሸቱ ስለምመጣበት ነው። ይሄ ኮሜዲ ነው የሆነ እመጣለታለሁ። እስቲ ከፈታ አድርጊልኝ ኮሜንቱን ሊየው። ሰው የሌለ ስለሚመስለኝ ነው። አለ ሰው? ታፕ 2 ሚሊዮን 500 ሺህ። እኔ አልደከመኝም። እኔ እንደዚህ የሚጮኸው ስንት ሰዓት ተቀምጬ የምጮህ አልደከመኝም። ታፕ ነገን ቆራርጠው የሚሸቅሉ የሚበሉ አሉ በጣም ብዙ። የብዙ ሰው እንጀራ ነኝ እኮ እኔ። ውጭ ያላችሁ ገባ፣ አትፍራ፣ ገባ በል። ሴኩሪቲ የሌላችሁም ተኛችሁ እንዴ እናንተ ሴኩሪቲዎች? እኔ ከፍተዋለሁ። አላችሁ ወይ? አንድ 4 ሰው አለው ይበል። አለን። ያኑራችሁ። ታፕ። ስለ መብት ነው የማወራው። የማንንም እምነት አንነካምኛ። የማንንም የኔን ጌታ ነክቶ የእሱን ቅቤ እንድቀባለት የሚፈልግ ካለ ግን እሱ ተሳስቷል። በእውነት በጣም ትልቅ ስህተት ነው። እሱ ተሳስቷል። እነፎይ የገለጡት እውነት ነው። እነሱ ያሉትን ነው እንግዲህ እዩት ብለው ያሉት ማለት ነው። ግሩም ኤርሚያስ እንዲህ ብሎ ይናገራል። ዝጊ። አሁን ሁሉም ሰው እንዲሰማ ዝጉ። የላችሁም መሰለኝ እናንተ። ዝጉት። እየሄድኩበት ነው። ዝጉት። ጉድ ገርል ይላል። ያው ግሩም ኤርሚያስ መቻቻል የሚሉት ነገር ስላለ እሱ ማቻቻሉ ነው በራሱ ቤት ማለት ነው። ስለዚህ ግሩም ኤርሚያስ እንዲህ ብሎ ምላሽ ይሰጣል ማለት ነው። ግሩም ኤርሚያስ በጣም ክርስቲያን፣ በጣም ኦርቶዶክሳዊ ግን ብዙ እስላም ጓደኞች አሉት። ያን ሁላችንም ቤተሰብ አለን፣ ጓደኛ አለን፣ ማህበራዊ ኑሮ ያኖረናል። እምነት ግን ሌላ ጉዳይ ነው። የኔ አምላክ እየተሰደበ እሱን ነቢይ ማንቆለጳጵስበት ምክንያት የለኝም። ስለዚህ ግሩም ኤርሚያስ ያንኑ ኢትዮጵያዊ ባህል ተጠቅሞ፣ ኢትዮጵያዊ ጨዋነት ተጠቅሞ፣ ኦርቶዶክሳዊ ጨዋነት ተጠቅሞ ይህንን ሰጠ። ለዚህ ምላሽ ደግሞ ወንድማችን እፎይ ሰጠ። ምንድን ነው ጥፋት ውስጥ እንግዲህ እንመልከት። እፎይ ከተሳሳተ እኛ ራሳችን እንቀጠዋለን። እኛ ራሳችን ትክክል አይደለም ብለን ዘምታለን። የሁለቱንም እንስማ። ቢላልንም የተመለከትን እንደሆነ ቢላል እስልምና በህገ ልቦና የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነቢዩ መሐመድ ተከታዮች ተቃውመው ነበር። ለምንድን የተቃወሙት? ቢላል
ቢላል አርቲኩሌት ማድረግ አይችልም። ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰው የሚለው ቢመጣ የተሻለ ነው ብለው ሀሳብ አቅርበው ነበር። አይ የለም የተባለው እንግዲህ ነብዩ መሐመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንጂ ህልማቸው ተገልጦላቸዋል። እሱ መረዋው ድምፁ ያነት አስረቅራቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል። እንግዲህ ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው። ይህ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሳሂህ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይህም ሳሂህ ቡኻሪ 604 ላይ እንዲህ ይላል። ናሬትድ ኢብን ዑመር እንደተረከው when the Muslim arrived at Medina, they used to assemble for the prayer and they used to guess the time for it. መዲና ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር ጸሎት ለማድረጊያ ማለት ነው። During those days, the practice of adhan for the prayer had not been introduced yet. አዛን የማያ ታይም በዛን ሰዓት አልተወሰነም፣ አልደረሰም፣ እንትን አልተባለም ነበር አለ። Once they discussed this problem regarding the call for prayer, some people suggested the use of a bell like the Christians. Others proposed a trumpet like the horn used by the Jewish. But Umar was the first to suggest that a man should call the people for the prayer. So Allah's messenger ordered Bilal to get up and pronounce the adhan for prayers. ምንድነው የሚለው? እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰብ ያሉ፣ የተወሰኑት ደግሞ ይሄ መለከት ልክ እንደ አይሁዶች እንጠቀም አሉ። ተዛስ ዑመር ግን ምን አለ? ለምን አንድ ሰው አንወስንም? እሱን ጠዋት ተነስቶ አላሁ አክበር ብሎ ሚጮህ አንወስንም ማለት። ከዛ ነብዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ተነስተ አዛን በል ጩህ አለው። ያው አዲሱን ደግሞ ሱነን ነቢ ዳውድ 519 ላይ እንደምታዩት ቢላል ሌሊት ከእንቅልፉ ይነሳና ብሎ ያዛጋና ይላል አላሁ አክበር ይላል። ከዛ ወዲያ ይላል እንቅልፉን ሳይጨርስ ሌሊት ከእንቅልፉ ተነስቶ ለአዛን ይጮሃል። ስለዚህ ጠዋት የሚጮህበት ባሪያ ስለሆነ ነው እንጂ ምርጥ ድምፅ ስላለው አይደለም ቢላል የተደረገው በዚህ ምክንያት ነው። ቢላልስ ከዛ ጮሆ ጉሮሮ ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ላህጭ። ማስረጃ ሳሂህ ቡኻሪ 188 ላይ አቡ ሙሳ ያለው ነው። The prophet asked for a tumbler containing water and washed both his hands and face in it, and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. ነብዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣቢውን ጠጡታለን። ማን ያለው? ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ ዕቃ ውስጥ። ከዛ አፉን ተግመጥምጦ ተፋ። ከዛ እሱን ቢላልን አጠጣው። ጉሮሮ ደርቆ ሲመጣ ምንድን ነበር የሚጠጣው? የነብዩን ተግመጠመጠውን። በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳሂህ ቡኻሪ 1149 ላይ ናሬትድ አቡ ሁረይራ እንደተረከው at the time of the fajr prayer the prophet asked Bilal በፈጀር ጸሎት ሰዓት ላይ ነብዩ ቢላልን ጠየቀው ይላል። tell me the best deed you did after embracing Islam for I heard your footstep in front of me in paradise ምን ይላል? እስልምናን ከተቀበልክ በኋላ
የሰራኸው ምርጡን ነገር ንገረኝ። በገነት ውስጥ ኮቴህን ሰምቻለሁ ነው እንጂ ያለው ድምፅህን ሰምቻለሁ አይደለም። ኮቴና ድምፅ ለይ። ሌላ ነቢዩ እንኳን ከባርነት ያላወጣው በባርነት ሲሰቃይ የኖረ ሰው እንደሆነ ደግሞ ሌላ አልጨምርልን። ሰሂህ ቡኻሪ 37:55 ናሬትድ ቃይስ ቢላል said to Abubakar, ቢላል ለአቡበከር እንዲህ አለው if you have bought me for yourself then keep me for yourself, but if you have bought me for Allah's sake then leave me for Allah's work. ለራስ ከገዛኸኝ ለራስ ያዘኝ፣ ለአላህ ብለህ ከገዛኸኝ ግን ልቀቀኝ፣ ለአላህ ስራ እንሰራ ልቀቀኝ ብሎ ቢላል ሲማጸን እንመለከተዋለን። ቅዱስ ያሬድ ባሪ አይደለም፣ እጣቢም የሚጠጣ አልነበረም። አላሁ አክበር ብሎ እያዛጋ የሚጮህ አይደለም። ማዛጋት ደግሞ ከሴጣን ነው ይላል ይኸው አዲሱ። ካዛጋ በኋላ ደግሞ ቢላል አላህን ይጠራ ነበረ እና ማይገናኝ ባታገናኙ ደራሲያን ምናከብራችሁ እንደተከበራችሁ ለመቀመጥ ሃይማኖት ውስጥ ዘላችሁ ለመወደድ ብላችሁ እንደ እርጎ ዝንብ ጥልቅ ባትሉ የሚመለከታችሁን ፊልማን ብቻ ብትሰሩ እንዴት ነው? ትወናው ለሃይማኖት አይሰራም። እረፉ፣ አደርሱላቸው ለነከሌ። እወዳችኋለሁ። ቻው። ምንድን ነው ጥፋቱ? ምንድን ነው ጥፋቱ? በመረጃ ነው በማስረጃ ነው የመጡት። 40 መጽሐፍ 40 ዓመት ጽፈውብን፣ ትረካ ተርከውብን፣ ስብከት ሰብከውብን አፈር ከድሜ የሚያበሉንን ይኸው የእናንተ መጽሐፍ እንዲህ ይላል፣ የእናንተ መጽሐፍ እንዲህ ይላል። ቢላል እንዲህ ነበር አይደለም። ቢላልን መጽሐፍ ቅዱስ እኮ አልተቃወሙም፣ መጽሐፍ ቅዱስ አልተረከውም፣ ወይም ገድል ድርሳናት ላይ እኮ አልተጻፈም። ስለ ቢላል የተጻፈው አዲሱ ላይ ነው። ስለ ቢላል የተጻፈው የራሳቸው መጽሐፍ ላይ ነው። ያንኑ ነው አንቀጽ ምዕራፍ አምጥቶ ያመጣው። ድምፁ በገነት ተሰምቷል ሲል አልተሰማም፣ ኮቴው ነው አለ። በድምፁ የተጠራው ሲል አይደለም ባሪያ ስለሆነ ነው። በቃ እሱ ተነስቶ ይቀስቅሰን፣ የባሪያ ስራ ነው፣ ተነስቶ ይበል። ባሪያው ደግሞ ራሱ ባክሸኘኝ ሲሉ አይቷል። ባሪያው ደግሞ የሚጠጣውን ተናገረ። የተናገረው የተጻፈውን ነው። ነብዩ ይታጠባል፣ ይጉመጠመጣል። ነብዩ የተጉመጠመጠውን ያንን እጣቢ ይጠጣል አለ። ያንኑ ነው ተርኮ ያለ። ይሄንን አይደለም ብሎ መቃወምና ቃል በመጽሐፍ የመጣውን በመጽሐፍ መመለስ ነው። አዎ እፎይ ያደረገው ነገር የለም። የእፎይ ልዩነቱ ተደብቆ ይሰራ የነበረውን እኔ ለምንድነው ራሴን የምደብቀው? ለየትኛው ዕድሜ ነው? ለየትኛው ጊዜ ነው? በሰው ፊት የሚመሰክርልኝ በሰማይ በአባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን በሰማይ ባለው በአባቴ ፊት እካዳለሁ ይላል። ስለዚህ እኔ እግዚአብሔር ፊትም ብቀርብ የምጠየቀው ራሴ ነኝ። ለምንድን ነው የማልወጣው? ለምንድን ነው ከቀረቡኝና ከተነጋገሩኝ በራሳቸው መጽሐፍ የማልሞግተው ብሎ መጣ። መጽሐፍ ቅዱስ ላይ ነበረ ክርክሩ እስከዛሬ። መጽሐፍ ቅዱሱን ቁርአኑን እናንሳው፣ ምኑን እናንሳው አለ። በኢየሱስ ክርስቶስ ላይ ነበረ ክርክሩ እስከዛሬ። ኢየሱስ ክርስቶስን ብለነው ምንም ጠብ ያለ ነገር የለም። ደግሞ በመሐመድ ላይ እንነጋገር ብሎ መጣ። ኡስታዞቻቸው ተጠሩ፣ ሼኮቻቸው ተጠሩ፣ እንነጋገር ተባሉ፣ አሉ፣ ተደበቁ። ምንድን ነው ጥፋቱ? ይሄ ሰው ምንድን ነው ችግሩ? ምንድን ነው ስህተቱ? ምንም ስህተት የለበትም። ምንም ስህተት የለበትም። እነሱ የኔን አምላክ ለመናገር ስቅጥጥ ዝግንን ያላላቸውን እኛ የእነሱን ነቢይ ለመናገር ዝግንን ስቅጥጥ የሚለን ለምንድን ነው? ለምንድን ነው ስቅጥጥ ዝግንን የሚለን? እነሱ ሲናገሩት ያላፈሩትን እኛ የምናፍርላቸው ለምንድን ነው? እኔው ይሄ ኡስታዝ ነው ለምሳሌ የሚናገረው፣ እሱ ያመጣው ነገር የለም። እስልምናችንን አንቋሿል፣ እስላምቻችን ሰድቧል። ለምን እሱ ይናገረዋል ካልሆነ በስተቀር ሼካቸው የሚናገረውን ያሰማል። ስሙት። እፎይ ለዚህ ነው መልስ የሰጠው። ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏ የሚሆን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን
በሁለቱ መልካም ፈቃድ ሊሆን ይገባል። እሷም ማስገደድ የለበትም። በአፍሽ ካልጠባሽልኝ ብሎ እሱም ማስገደድ የለባትም። በመልካም ፈቃዳቸው እስካደረጉ ድረስ አይከለከሉም። ሌላው ደግሞ ቦታው ንጹህ ባህራ መሆን አለበት። ቆሻሻ መሆን የለበትም። በአፏ በምጠባበት ሰዓት እንደ ውጪ በየትኛውም የሰውነቱ አካል ማድረግ መሳሳብ ይቻላል። በዚህ ጉዳይ ዑለሞችን ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው። እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊል ኪታቢ ሚን ሸይ ይላል። በመጽሐፍ ውስጥ ምንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰጥተናል ይላል። እንግዲህ እሱ ሲናገር ያልተጸየፈውን እሱ ሲናገር እንትን ያላለውን እንትና ተናገረው ብሎ አቧራ ማስነሳት ምን ማለት ነው? እኔ አልደግመውም። እሱ የሚለውን ምላሱንም እያለ የሚናገረው የነሱ ኡስታዝ የሚናገረውን አንደግመውም። እናመጣዋለን። ሌሎቹም ኡስታዞቻቸው የሰጡትን ፈትዋ አምጥተን ማሰማት ነው። ክርስትና ሴቶችን እንዲበድላል፣ ክርስትና ሴቶችን ይጨቁናል፣ ክርስትና የዘማውያን ነው፣ ክርስቲያኖች ዘማዊ ናቸው፣ ክርስቲያኖች እንዲህ ናቸው ለሚለው ዘማዊማ ማን ነው እንመልከተው እያለ ከሐዲስና ከቁርአን እያመጣ ይሄን አስረዱን፣ ይሄን ፍቱልን ያለው። እፎይ ይሄን ሲያደርግ ተቋሙ ቤተክርስቲያኒቷ ታግዘዋለች ማለት አይደለም። ቤተክርስቲያን እንኳን እሱን ልታግዘው አሁን ደሞዝ እያነሰባቸው ገቢ እየሳሳባቸው ጳጳሳቱም ተጨንቀዋል። በእውነት እንግዲህ ሽንኩርት በርበሬም ሊጨምርባቸው ነው። ማን ስለ ከርስ ስለ ሆዱ የሚያስብ ቄስና ዲያቆን እንጂ ያለው አሁን ይህንን አምላክ የተሰደበ አምላክ በተቋም ደረጃ ደብዳቤ ጽፎ ስነ ስርዓት ያዙ፣ ይሄ ትክክል አይደለም፣ እንደ ሀገር አንድ አያደርገንም፣ እኛም ህዝባለን የሚል የለም። አሁን ከዛ ድጋፍ አገኛለሁ ብሎ አይደለም። የእስልምና መጅሊሱን የያዙት እና አህመዲን ጀበል ናቸው። እና አህመዲን ጀበል እዚህ ክርስቶስን ሰድበው እዛ ደግሞ ባለስልጣን ናቸው። ህዝቡን የሚመሩ ናቸው። ህዝቡን የሚያነሳሱ ናቸው። አርብ መፈክር የሚያስወጡ ናቸው። እዚህ ባለስልጣን ናቸው። እዚህ ተሳዳቢ ናቸው። የእኛ ቤተ ክርስቲያን ለማኝ ሆናለች፣ ሽቁጥቁጥ ሆናለች። የእኛ ቤተ ክርስቲያን መሪዎች እራሳቸው ሽባ ሆነው ሃይማኖቱን ሽባ ለማድረግ የሚደክሙ ናቸው። የእኛ ቄሶች የነሱ ኢድ ላይ የነሱ ምናምን ላይ ሄደው ከቄሶቻቸው ጉርሻ የሚቀበሉ ከሼኮቻቸው ጉርሻ የሚቀበሉ የነሱን ሼኮች የሚያጎርሱ ናቸው። ደጅ ጠኝ ተልመጥማጭ እግር ሳሚ ሆነዋል። የአምላክ የእኛ መሪዎች የሃይማኖት መሪዎች እኮ በክርስቶስ አምላክነት የሚያምኑ እንኳን አይመስሉ። በእግዚአብሔር ህልውና በእግዚአብሔር መኖር የሚያምኑ አይመስልም። አይቆጫቸውም፣ አያንገበግባቸውም፣ ለምን አያሰኛቸውም፣ ቅንዓት የላቸውም። ይሄ ትክክል አይደለም። ይሄ ትክክል አይደለም። ስለዚህ ይሄንን እያንዳንዱ ሰው በሚገባ ሊያውቅና ሊረዳ ይገባል። ከዚህ ያገኛለሁ ብሎ አይደለም። ተቋም ግን ተገምጠው ብዙ ልጆች ወጥተዋል። አሁን መልስ የሚሰጡ ልጆች ወጥተዋል። ከእፎይ የባሱ ልጆች ወጥተዋል። ዲቤት የሚያደርጉ ኑ ንግጠም ያሉ አሁንም የጻፉትን መጽሐፍ እስኪያቃጥሉ ይቅርታ እስኪጠይቁ ድረስ የእኛ ልጆች መጽሐፍ ይቀጥላሉ። የእኛ ልጆች መናገር ይቀጥላሉ። ጫጫታ አለ፣ ግርግር አለ፣ እሪ ዋይዋይ አለ። እነሱ በአደባባይ ወጥቶ መስበክ ጀምረዋል። እነሱ በሀገራችን ላይ ኢየሱስ ተብሎ ስሙ እንዳይጠራ ብለዋል። ዛሬ አሁን ጴንጤዎቹ ናቸው ለነሱ እወደዋለሁ የኔ ጌታ በጸሎት ላይ ሃሌሉያ ሃሌሉያ እንደዛ ያለቅሱ የነበሩት ጴንጤዎች አሁን ክርስቶስ ተነካብን የለም፣ ጌታ ተነካብን የለም፣ ያ ኦርቶዶክስን ሰብረናታል፣ ኦርቶዶክስን ድባቅ መተናታል የሚለው የነ ዩጩፋ የነ ሱራፌል የነ ዮናታን ፉከራና ድንፋታ የለም። ሰይፍ ነዋ ያለው። ሰይፍ ፊት ቆሞ መደንፋት የለም። ሰይፍ ፊት ቆሞ ያን ክርስትና ይጠይቃል፣ ወንድነት ይጠይቃል። እነሱ እንደለመዱት እዚህ የኛ የሃይማኖት መሪዎች
ጎታታ ሆነው የኛን ምእመኑን ባለማንቃት በማደንዘዝ ምላሽ የማይሰጡ ስለሆነ እነሱ ላይ አፋቸውን ይከፍታሉ እንጂ እስቲ ወንድ የሆነ ጌታ የተነካ ብሎ የሚመልስ እስላም ለእስላሞቹ የሚመልስ አለ? ለዋሃቢጆቹ የሚመልስ ጴንጤ አለ? የለም። ትላንትና ግን ጅማ ላይ ሄደው ጴንጤዎቹን እተኙበት አፈር ከደቻ አብልተው ቸርቻቸውን በእሳት አቃጥለው መጽሐፍ ቅዱሶቻቸውን አቃጥለው ሆስፒታል በሆስፒታል አድርገው አሁን መካነ ኢየሱስ ደብዳቤ መቋም መንግስት ያጠረን ያስቁምልን ይላል። ይበላሃል፣ ገና እመነኝ ይበላሃል፣ ወሃቢ ይበላሃል። አዎ መቋቋምም ዲፌንድ አድርጎ የያዘውም ኦርቶዶክስ ናት። እናት ቤተ ክርስቲያን የምትሰድባት የምታዋርዳት መሳቂያ መሳለቂያ ያደረካት ኦርቶዶክስ ናት። አሁንም ወጥራ ገትራ የያዘችው እንጂ አንተ አንድ ቀን ግማሽ ቀን አትፈጅባቸው። ይውጣሃል፣ ይበላሃል፣ ይበላሃል። አምላኬ ደግሞ እሱን ያሳየኛል። ኡኡ ስትል ያሳየኛል። ኡኡ ስትል መዝግቡልኝ፣ ይሄን ጻፉልኝ፣ ይሄን። ስለዚህ እኔ እፎይ ነኝ፣ አለቀ። እፎይ ያለው ምንድን ነው? አምላኬን አትስደብ፣ አምላኬን አትንካ፣ በዚህ ሁኔታ አንቀጥልም ነው ያለው። እቺ ቃሉ በጣም ነው የተመቸችኝ። በጣም ስሙት፣ ስሙት። ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን ማንደፋበትን 929ን ተፍሲር ብንከስር ማተገበሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ፣ ኔቨር አይሰራም። አይሰራም። እኛ የእናንተን ሃይማኖት እንሰድባለን፣ እናንተ ለእኛ ምላሽ አትስጡ። እኛ የእናንተን ኢየሱስ እንደፈለግን ነቢይ ነው፣ ሰው ነው፣ ፍጡር ነው እንላለን። እናንተ የእኛን መሐመድ አትንኩ። እኛ ነቢያችንን ከነፍሳችን በላይ ነው የምንወደው። እናንተ ግን ኢየሱስን ባትወዱት ምንም አይደለም የሚባል ነገር አይሰራም። ከዚህ በኋላ የምንገነባው ተቋም የሚያከባብረን ነው። አሁን ያሉትን ፈርታችሁ፣ አሁን ያሉትን ጎታታዎች ፈርታችሁ እነሱን ተማምናችሁ ከሆነ ትክክል አይደለም። ቤተክርስቲያን ልጆች አሏት፣ ኢትዮጵያም ልጆች አሏት። የምንፈጥረው ሀገር የምንከባበረትበት እንጂ እናንተ የምትጸዳዱበትን ሀገር አንፈጥርም ነው ያለው። ይሄ ምን ያናድዳል? እስቲ ንገሩ። ምን ያነጋግራል? የጀመሩት እነሱ፣ ክርክሩን ያመጡት እነሱ፣ ሙግቱን ያመጡት እነሱ። ስለዚህ እኛ ደግሞ ምላሽ ሰጠን። ያውም በጣም በአጭር ነገር ነው ምላሽ የተሰጠ። ይህ ከመጣ በኋላ እስላሞቹ አንድ ላይ ቆመው ይገደል ሲሉ፣ የኛዎቹ ደግሞ በጭባጫ አስመሳይ አውርቶ አደር ሌባ ፈሪ ይመጣልህና ስለ ማህበራዊ ህይወት ያወራል። እሸቱ መለስን እንስማው። እሸቱ መለስን እንስማው። ቡና እየጠጣ ይቀደዳል። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለእሱ የሚላከውን ብር አብረን እያጠፋን ለእኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለእሱ የተላከ ገንዘብ የኔ ነው፣ ለእኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን የማማክረው ሚስጥሬን የምነግረው እድገቴን የማሳየው ጓደኛዬ ነው። ኢትዮጵያዊ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ፣ ሌላውን ወደ፣ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ
ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለእኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለንም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች የደም የሚያፈላ ነው። አሁን ስለ ሶሻል ላይፍ፣ ስለ ማህበራዊ ህይወት፣ ስለ ኑሮ አይደለም የተናገረው። አንድም እስላም ወጥቶ የኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም። ከኦርቶዶክሳዊ አጨብጫቢ፣ አቃጣሪ፣ አለቅላቂ፣ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የኛም ሼኮች የተናገሩት ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን፣ እኔና እሸቱ አንድ አልጋ ላይ ነበር ምንተኛው፣ እኔና እሸቱ አላለም። ይህን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከእርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተ ክርስቲያን ናት። አናቅም እንዴ? የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም። እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምረው ሌላውን ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚች ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ የቆመችው። ዝም ማለት እኮ የአባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ የካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ? የሚሞት አርቲስት እኔን ነው የምጠሉኝ? ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተ ትጮኻለህ። አስመሳይ ቀጣፊ ሁላ ተሰብስቦ ማለት ነው። ስለ ማህበራዊ ህይወት ማናቅ እኔ ይኸው 318ቱ ጌዲዮናን ውስጥ
አህመዲን ጓደኛዬ ነው። እኔ ሙስሊም ቤተሰቦች አሉኝ፣ ሙስሊም ጓደኞች አሉኝ፣ ሙስሊም ጎረቤቶች አሉኝ፣ ሙስሊም ጓደኞች አብረን የተማርናቸው አሉ። ሂድ ጠይቅ፣ ማርገጃ ጋር ሁሴን ከድር ብለህ ሀይረዲን ከድር ብለህ ጠይቅ። 77ን አብረን ያሳለፍን ያን የመከራ የረሃብ ዘመን እነሱ ሱቅ ስላላቸው እንዴት አብሬ እንዳለፍኩ እኔ ነኝ የማውቀው። የልብ ወዳጁ ሁቱ ብዬ ነው የምጠራው፣ ሁሴን እንኳን ብዬ አልጠራው። በማህበራዊ ህይወት ሀረር ተወልጄ እኔ እስላም ልጠላ ነው እንዴ? ስለ ማህበራዊ ህይወት ያወራልኛል እንዴ? የማንም ቲክቶከር ይላል እንዴ? አህመዲን ጀበል ቲክቶከር ነው እንዴ? አህመዲን ጀበል የእስልምና ኮሚቴ እኮ አሁን የመጅሊሱ ዋና ወሳኝ ሰው ነው። ኦሮሞነቱ የጅማ ሰውነቱ ተደርቦበት ሰው ነው። እሱ በጌታዬ በኢየሱስ ክርስቶስ ላይ 300 ጥያቄ አለኝ አለ። እኔ በነብዩ መሐመድ ላይ 1000 ጥያቄ አለኝ ብል እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን የአስተዳደር ቢሮ ውስጥ ስለማልሰራ ቲክቶከር ነው ብዬ የምናቅነኝ እንዴ? እነሱ መጽሐፍት ጽፈው እነሱ በሲዲ በቪሲዲ አፈር ከድሜ ሼኮቻችን ሲያበሉ ቲክቶከሮች ናቸው እንዴ? ይህ ትክክል አይደለም። 2 ሚሊዮን ሰው ነው ምናምን አየለት ይሄንን። እሱም የፈለገው የቡና ላይ ወሬ ይዞ ይሄንን ነው። ይሄ ጸረ አማራነት ነው፣ ጸረ ኦርቶዶክስነት ነው፣ እናውቀዋለን። አሁን እንግዲህ ሰሞኑን ደግሞ ይችን ለማረሳሳት የጥቁር ውሃ ካቴድራል ማስጨረሻ የምንትስዬ ገዳም ማስጨረሻ ይላል። ይሄው ከብት ይሄው እንደነዱት የሚነዳ ሾርት ሚሞሪያ የሚሆነ ኦርቶዶክስ እሺ ይለዋል። እሸቱ ስለ ክርስቶስ ደንታ የለውም፣ ስለ ሃይማኖት ደንታ የለውም። የሚጋለብ ህዝብ ግን አለው፣ የሚነዱት ህዝብ ግን አለው። እነዚህም ኃይል ሊባሉ ይገባል፣ እረፍ ሊባል ይገባል። ሃይማኖት ነው የተያዘው። እነሱ አንዳቸው ወጥተው በክርስቶስ ላይ የተነገረው ትክክል አይደለም፣ እኛ ብናምነውም እንዲህ ብለን መጻፍ እንዲህ ብለን መናገር የለብንም አላሉም። እኔ ጌታዬ አምላኬ መድኃኒቴ የምለውን አደባባይ ወጥቶ ክፍት አፉን ሲከፍትብኝ አንድ እስላም ወጥቶ ትክክል አይደለም፣ ይህን እኮ እነ ዘመድኩን ያመልኩታል፣ ይህንን እኮ እነፎይ ያመልኩታል፣ ይህንን እኮ እነሸቱ ያመልኩታል፣ ይህንን እኮ እነከሌ ያመልኩታል፣ አምላካቸው ነው ብሎ አንድም እስላም ወጥቶ አልተናገረም። እፎ ይገደል ይላል። እከካሙላ በጣም ያሳዝናል። እማይሰለጥን እርጥብ ይመጣና ደግሞ እዚህ ገጠሬ ገተት ደግሞ የሸቱን አይቶ 2 ምናምን ቪው ሲያገኝ አይቶ ደግሞ ሌላው ገጠሬ ይመጣና እንዲህ ይላል። በእውነት እኔማ አልፋታቸውም። ተመልከቱት፣ ይህን ገጠሬ ይህን ሰገጤ ገጠሬ ደግሞ ይመጣና ገመዳፍ እፎይን ይናገራል። አንገቱ ላይ ማተም አድርጎ ምናልባትም ሌላ ሃይማኖት ተከታይ ሊሆን ይችላል። ከዛ ይጨበጨበለታል። እንዲህ ይላል፣ ስሙት። አንላቀቅም። ስሙት፣ ይህንን ከብት ገመዳፍ ስሙት። እፎይ የተባልከው መጀመሪያ ስለ ነብዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ፣ በእስልምና ዙሪያም እውቀቱም የለህም። ባዶ ቅንጭላት ነህ። በክርስትናም እውቀቱ የለህም። ባዶ ሜሞሪ ነህ። ነገር ግን በኦርቶዶክስ እምነት እውቀቱ ካለህ ቂጧን ወጥራ ወደ ቤተ ክርስቲያን የምከደውን፣ ጡቷን ከፍታ ወደ ቤተ ክርስቲያን የምከደውን አለባበስ የክርስቲያን አለባበስ እንዲህ አይደለም ብለህ ማስተማር ሲገባህ ስለተከበረው ስለ ሙስሊሙ ማህበረሰብ ስለ ነብዩ መሐመድ አንተ ምን አባክ አግብቶ ነው የምትናገረው? አንተ ሴተኛ ዳር ልጅ እውቀቱ ካለህ እኮ ቂጧን ከፍታ ወደ ቤተ ክርስቲያን የምከደውን እህትህን አይ ትክክል አይደለም ብለህ መምከር ነበረብህ። አሁን እኔ እርጥብ ሰገጤ አሁን ምን ትሉታላችሁ? እመከደውን እህትህን እንትንብትር አትምባገባ። ይሄ ሞጣ ተማሪ ነው። አሁን በጣም ያስታውቃል። ይሄ ማገዶ የሚፈጅ እርጥብ ሰገጤ እያየው ነው። አሁን ኢትዮጵያ ውስጥ ጥያቄ የሚጠየቁ ሰዎች አሉ።
የሀገሪቱ ፕሬዚዳንት አሁን ማን ነው ሲባሉ መንግስቱ ኃይለማርያም የሚሉ ፍሪዝ የፈረዙ ምን ያሉ መናገር ስለቻሉ ብቻ መጥተው አፋቸውን የሚከፍቱ ክፍት አፎች። እነዚህን አይቶ የሚቆም የለም። አሁን ለዚህ ልጅ ላይክ ያደረጉትን እስላሞች ብትመለከቱ፣ ሼር ያደረጉትን እስላሞች ብትመለከቱ ጉድ ነው የምትሉ። ወደውት እኮ አይደለም። ራሳቸውን ደግሞ ሰለምቴ ነን እያሉ ራሷ ሙስሊሟን ያመጧትና ክርስቲያን ነበርኩ እንደዚህ ትላለች። መታ እንትና ጋር ታወራለች። ማነው ስሙ? እፎይ ጋር ታወራለች። ሰለምቴ ነሽ? አዎ። ኦኬ እጠይቅሻለሁ። ኦርቶዶክስ ነበርሽ? አዎ። ኦርቶዶክስ ማለት ምን ማለት ነው? አይን ፍጥጥ፣ ጥርስ ግጥጥ፣ ጨዋታ ይዞ የብሽሽቅ ነገር፣ የፍንዳታዎች ነገር ከጎዳና ላይ አፍጤ ፕሮግራሙ ጀምሮ ብሽሽቅ ነገር መስቀል ላይ ቁጭ ብሎ እየሰገደ መስቀል አደባባይ ላይ እየሰገደ ብሽሽቅ ከወደደ አብይ አህመድ ኢድ አደባባይ ብሎ አይሰራልን? ምንድነው መቀላወጥ? ምንድነው የሰው መፈለግ? የክርስቲያኑ ነገር ሁሉ ያምራል። አንተ ቤት 60 ኢንች ቴሌቪዥን ተቀምጦ ጎረቤት ያለው የ14 ኢንች ያናድዳል፣ ያበሳጫል። አንተ ቆንጂ የሚስት አግብተህ የጎረቤትህ የክርስቲያኑ ያምራል። በስራ ብትል፣ በንግድ ብትል፣ በምን ብትል ተበደልኩ፣ ተጨቆንኩ፣ ክርስቲያን እንደዚህ ሆኖ ወረረኝ፣ ምን ትዝዬ ምን አለኝ፣ በቃ አለቀ። ሁሉ እስላም እንዲሆን፣ ሁሉ በራስ እንዲሄድ፣ ረግጠህ ገዝተህ እንድትይዝ፣ የፈለግህን መርጠህ እንድትገዛ፣ እንድታገባ፣ የፈለግካትን ሴት ጨቁነህ እንድትኖር፣ መብት እንዳይኖራት እንድታረግ፣ ይሄን አንፈቅድም። ይሄ ትክክል አይደለም። ይሄን መቃወም ደግሞ እንትን አይደለም፣ እንመለከታለን። ይህንን መናገር አለብን። ክርስትና እስልምናን ይጨቁናል። ምንድነው ክርስትና ሴቶችን ይጨቁናል ሲባል እስላም ሴትን ምን ያደርጋል ብለን እንጠይቃለን። ሼኮቻቸው የሚሉትን እንሰማለን። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሒህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላህን ፍሩ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታቸው ውስጥ አታስገቡ። ሴቶቹ ምን ተመርተዋል መስላቸው? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ነው ያገባው እና ይበቃል ነገር እንዴ ኒካሁ? አዎ ይበቃል። እኔ ሳልስማማ አንቺ ማነሽ? ሚስት እንጂ ምናት አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ ይህቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨነት አልሐምዱሊላህ፣ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። ከማባሉ ከቤት ዘውጃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነው በቃ። ክርስትና ሴቶችን ይጨቁናል ሲል አምጥተህ ሼኩ ምን ይላል ስለ እስላም ስትል ምን አባሽ አገባሽ? አርሻዬ ነሽ እንደፈለግሽ ነው የተባልሽው። አንቺ ምን አባሽ አገባሽ? አስፈቀደሽ አላስፈቀደሽ ነይ ካለሽ መምጣት፣ ተኝ ካለሽ መተኛት፣ ሂጂ ካለሽ መሄድ፣ ፈትቼሻለሁ ካለሽ መፍታት፣ አለቀ። ምን አገባሽና ነው አንቺ? በቃ ይሄ ነው አለ። እሺ አሁን የክርስትናውን አምጡ ተባለ። እኔ ደግሞ ተወጥሬ የተያዝኩት ከሚስት ውጭ እንዳታይ፣ በአንድ ሚስት እንድጸና፣ ከእሷ ጋር እንድሞት፣ ከእሷ ጋር እንድኖር፣ ተከባብረን ተዋደን ተፋቅረን እንድንኖር፣ ተሳስረን እንድንኖር ብዬ እኔን ክርስትና እናገራለሁ። አንተ እኔን እንዲህ ካልከኝ እስቲ ደግሞ ያንተን ምን ይላል ብዬ ስል ምን አገባት ይላል። ምን እንደ ዕቃ ናት ይላል፣ ግማሽ ናት ይላል። ከዛ ክርስትና ለሴቶች የሰጠው እስልምና ለሴቶች የነጻነት ሲል ክርክር ታመጣል። ማን ነው ይሄ ነገር እንዲነሳ ያደረገው? ማን ነው ይሄ ንግግር እንዲደረግ ያደረገው? ንጽጽር ብለው ያመጡ እና አህመዲን ጀበል ናቸው። በንጽጽር አንቱ ተብለዋል። በንጽጽር ዘርፈዋል። በንጽጽር የትና የቱቲ ደርሰዋል። ስለዚህ የኛ አምላክ ሲሰደብ የኛ አምላክ ሲነገር ሌሎቻችን ጸጥ ምን አንዳንዶቻችሁ በቃ እነሱ እንደዚህ ናቸው ይጮሃሉ፣ እነሱ ሰይፍ ነው የሚያነሱት፣ እነሱ እንደዚህ ናቸው ምናምን በቃ አንተም ዝም በል በቃ ሀገራችንን እየበሉት ነው፣ ወደ ወገባችን ይድረሱ በእናታችሁ ምናምን።
የሀገሪቷ ራሱ ያላት ችግር ይበቃታል። በቃ ይስደቡት። ኢየሱስ ራሱ ይፍረድ፣ ክርስቶስ ራሱ ይፍረድ። ታቦትን እንጨት ነው ብለዋል። በቃ የራሳችሁ ጉዳይ። ቤተክርስቲያን እንደዚህ ብላ የእነሱን አትናገሩ። ምክንያቱም እያሳዩ ስለሆነ እያረዱ እየጨፈጨፉ እየገፈፉ በእስልምና ስም ዓለም እንዲፈራ ህዝብ እንዲፈራ ሰው እንዲፈራ ስላደረጉ ያንን ከዛሬ ነገ እታረዳለሁ ብሎ ሰው ይጨነቃል። ይህን የሚጋፈጡ ልጆች ደግሞ መጥተው ተከባብረን እንኖራለን። መጽሐፍ ቅዱስ ጠይቀኝ፣ ቁርአን ጠይቀሃለሁ። ገድል ድርሳን አስጠይቀኝ፣ ሐዲሱን ጠይቀሃለሁ። በኢየሱስ ላይ ጥያቄ ካለ በመሐመድ ላይ ጠይቀሃለሁ። በእግዚአብሔር ላይ ጥያቄ ካለ በአላህ ላይ ጠይቀሃለሁ። አንተ ታቦት እንጨት ነው ምናምን አምስትላይ አንተ መካ ያለው ድንጋይ ነው፣ እዛ ላይ ያለው የሴት ብልት ነው፣ እዛ ላይ የምትተሻሸው እንደዚህ ነው እልሃለሁ። ማስረዳቱ የአንተ ኃላፊነት ነው። የኔን ደግሞ ማስረዳት የኔ ኃላፊነት ነው። አለቀ። አዎ ያንተ ያልከው ትክክል ነው ካልከኝ ያንተ ያልከው ትክክል ነው ይሁንልህ፣ በዛው ሂድ ነው የምልህ። አትምጣብኝ፣ አይመጣብህም፣ አልደርስብህም። እኔ ቅዳሴን አንተ አዛንህን፣ አንተ ኢድህን፣ እኔ ደግሞ ሁዳዴን እጾማለሁ። አለቀ። እኔ ትንሣኤ፣ ልደት፣ ጥምቀቴን አከብራለሁ። አንተ አረፋ፣ መውሊድ ምናምን እያልክ ታከብራለህ። አንተ መሐመድ፣ አብዱራህማን፣ አብዱራዛቅ ምናምንና እኔ ዘመድኩን አበበ ከበደ ነኝ። አንተ ሼክ ኡስታዝ አለ፣ እኔ ቄስ፣ ጳጳስ፣ መምህራን አሉኝ። አንተ ቁርአን አለህ፣ እኔ መጽሐፍ ቅዱስ አለኝ። አንተ አላህ አለህ፣ እኔ እግዚአብሔር አለኝ። ተከባብረን እንኖራለን። አንዳንዶቹማ አሁን እዚህ ላይ መስቀላቸውን አንጠልጥለው እኛ አንድ ነው ይላሉ። ይሄ አክቲቪስት የሚባለው ይሄ እንትንም ለመቻቻል ብሎ ጀለብያ አድርጎ ሰለምቴ ሆኖ ተጣምጥሞ ሄዶ እዛ እንትን አተ ነው እንዴ? አንተ በቤት ሳምቡሳ አተ ነው እንዴ? መስቀልህን እዚህ ስራ አድርገህ እስላም መስለህ ይሄ መቻቻል አይደለም፣ መቻቻል አይደለም። የእናንተ እነዚህ ኦርቶዶክሳውያን ሆናችሁ ፔጃችሁን እናንተን ቲክቶካችሁን ዩቱባችሁን እያየ የሚለው ይሄኛው ራሱ ኦርቶዶክሱ ስለሆነ ነው። በእምነቱ ደንታቢስ ስለሆነ ማለት። አሁን ግን ያ ትውልድ ያንን ትውልድ የሚቀርፍ መጥቷል ማለት ነው። ስለዚህ እኔ እፎይ ነኝ ሲል እፎይ ላይ የተነሱበት ሰዎች እኮ የራሳችን ሰዎች ናቸው። በሚገርም ሁኔታ ይቺ አዝማሪ የአገው ሸንጎና የኦሮሞ ዲቃላዋ አልማዝ ባለጭራዋ አንዴ ብድግ ብላ ይሄው እኮ ዘመድኩን ሰድቧል፣ አማራን እንዲህ ብሏል፣ እፎይ እንደዚህ ብሏል። የፖለቲካ አመለካከቱ የራሱ ጉዳይ። ለምን አይሞልጨኝም? ለምን አፈር ከድሜ ያበላኝም? ለምን ያበላ? እኔ የፈለግኩትን አፈር ከድሜ ያበላ የለ እንዴ? እና እኔ ቅቤ እየቀባው ነው። እሱም የራሱ የፖለቲካ አመለካከት ሊኖረው ይችላል። የፖለቲካ አመለካከት ሌላ፣ ሃይማኖት ግን ሌላ። እኔና እፎይን አንድ የሚያደርገን ሃይማኖታችን፣ ኦርቶዶክሳዊነታችን፣ ማዕተባችን ነው አንድ የሚያደርገን። የፋብሪካ ዕቃንን እንዴ? እፎይ ኦነግ ሊሆን ይችላል፣ እፎይ ሻዕቢያ ሊሆን ይችላል፣ እፎይ ህወሓት ሊሆን ይችላል፣ እፎይ ፋኖ ሊሆን ይችላል፣ እፎይ ሸኔ ሊሆን ይችላል፣ እፎይ ቡርኪና ፋሶ ሊሆን ይችላል። መብቱ ነው። የፖለቲካ አመለካከቱ መብቱ ነው። የፈለገውን መሆን መብቱ ነው። እኔና እፎይን አንድ የሚያደርገን ሃይማኖት ነው። በአንድ እግዚአብሔር አንድ ነን፣ በዶግማ አንድ ነን፣ በቀኖና አንድ ነን። ከዛ ውጭ ወጥተን ደግሞ እኔና እፎይ ልንከራከር እንችላለን፣ ልንሟገት እንችላለን። ያንን እንደ ስህተት አምጥተው መጥተው እንዲህ ነው ይላሉ። ይህን ለማድረግ የወሎ ፋኖች፣ የወሎ እስላሞች በእፎይ ሁኔታ ሊቆጡ ይችላሉ፣ ሊናደዱ ይችላሉ። እፎይ እኮ ለወሎ እስላሞችም ነው ጥብቅና ያቆመው። የሚገሉት የወሎን እስላም እኮ ጽንፈኛው ወሃቢ እኮ ነው። የአማራ ፋኖ እስላም ሆኖ የሚታገለው ለሃይማኖቱ ሲል ብቻ አይደለም፣ ለማንነቱ ሲል አማራነቱን ያስገደለው እስልምናው አድኖታል እንዴ? የወሎን እስላም እስልምናው አድኖታል እንዴ? ከወለጋ መስጊዱ የተጨፈጨፈው የወሎ እስላም፣ የኦሮሚያ መጅሊስ፣ የኦሮሞ እስላም ዋቢው በኦሮሚያ ውስጥ ለተጨፈጨፈው፣ በወለጋ ውስጥ ለተጨፈጨፈው፣ መስጊድ ተዘግቶ ለተቃጠለበት፣ ከነ ኢማሙ ከነ ምዕመኑ ለታረደው ለነዛ ህፃናት መግለጫ ወጥቶለታል እንዴ? አህመድ ጀበል ያወጣልሃል እንዴ? ከወለጋ ሲያጸዷችሁ ደብረ ብርሃን በመጠለያ ካምፕ የሚርመሰመሰው የወሎ እስላም አይደለ እንዴ?
በሰሜን ወሎ በየመጠለያ ጣቢያው የሚርመሰመሰው የወሎ እስላም አይደል እንዴ? በዲን አንድነን በምንትስ አንድነን እሬቻህን ያበላህ የኦሮሞ እስላም አይደል እንዴ? ስለዚህ የወሎ እስላም ቅር ይለዋል። ቅራሪ ጠጣ። የወሎ እስላም እንዲደሰት የኔ ክርስቶስ መሰደብ አለበት? እኔ ከእኔ ጋር የወሎ እስላም ቆሞ ለምን ክርስቶስ እነካችሁባቸው? ለምን ቤተ ክርስቲያን እነካችሁባቸው? ለምን ነቢያቶቻቸውን ነካችሁባቸው? ለምን ታቦታቸውን አረከሳችሁባቸው ብሎ ከእኔ ጎን ቆሞ ከክርስትና ጎን ቆሞ እነዛን ከሃዲያን፣ እነዛን ተንኳሾች፣ እነዛን ጨፍጫፊዎች ከኔ እኩል ቆሞ ዲፌንድ ያደርጋል እንጂ እዚህ ጋር ቆሞ እንደዚህ ተነካብኝ ማለት ነውር ነው። ዳኝነት ህሊና ያለው ሰው በዚህ መልክ ነው ዳኝነት የሚሰጠው። አለቀ። ይሄ ነው የዛሬ እንትናችን። በሚቀጥለው ጊዜ እነፎይን ካገኘን መጠራና እነፎይን ካገኘን እነሱም አቋማቸውን በዚህ መልኩ ይገልጻሉ ማለት ነው። እሺ ቅር ያለው አለ? ኮሜንቱን ክፈችላቸው። ጨርሰናል። የዛሬው ፕሮግራማችን ይሄን ይመስላል። ነገ እረፍት ነን፣ ሰኞ ነን። እንደምን አደራችሁ ካልን በኋላ እንዘጋለን። ማክሰኞ ጠዋት በርዕሰ አንቀጽ ነው የምንገናኘው። ወርቅ የሆነ ርዕሰ አንቀጽ እንጽፋለን። ሳምንቱን ሙሉ የዘመድ ሚዲያ ዌብሳይቱ ምኑ ተጠናቆ ያልቃል። የሚቀጥለው ሳምንት እግዚአብሔር ካለ ብፁዕ አቡነ ሉቃስን ይዘን ሌሎቹንም ወንድሞች እህቶች ሁሉንም ይዘን የዘመድ ሚዲያን የማስጀመሪያ ፕሮግራም በሚገርም ሁኔታ እንከፍታለን። ኢትዮ ቤተሰብ የራሱ የአየር ሰዓት አለው። ነቀሲስ ሳሙኤል፣ ነቀሲስ ሱራፌል የራሳቸውን እንትን ይላሉ። የግዕዝ ትምህርት ይኖረናል። የአብነት ትምህርት ቤት ይኖረናል። ኪዳንና ስንክሳሮች ይኖሩናል። መሐረና አብ ይኖረናል። በጣም ግሩም የሆነ እንትን ነው የምናመጣው። ስለዚህ ሳምንቱን ሙሉ በትዕግስት ትጠባበቁናላችሁ። ትሞሉልናል። የሲግናሉን ጥራት ትነግሩናላችሁ። ካልሆነ ሌላ ተጨማሪ ስለምንፈልግ የዘመድ ሚዲያ እዚህ ቦታ አይታይም፣ እዚህ ቦታ አይሰማም፣ እዚህ ቦታ ትንሽ ኳሊቲው ዝቅ ነው ብላችሁ ፎቶ እያነሳችሁ ምናችሁ ትልኩልናላችሁ። ከሳተላይት ጣቢያው ጋር እየተነጋገር እዚህ ቦታ ሽፋን የለውም፣ እዚህ ቦታ አይታይም እንላለን። ቨርኒሽ ነው ምናምን የሚባለው ያኔ የእግር ኳስ በምትጭኑበት በነፃ የምትጭኑበት በዛ መስመር አካባቢ ነው የመጣ ነው። አንድ ኤልኤልቢ ጭናችሁ በናይል ሳትም አካባቢ በምስራቁ አድርጋችሁ ማየት ትችላላችሁ። ሚዲያችን ይሄን ይመስላል ማለት ነው። ከዛ በተረፈ ያለው ሁኔታ ይሄ ነው። ይሄ የምህረት የሌለው ነገር ነው የምናደርገው። መልስ የምንሰጠው በደንብ አድርገን ድብና አድርገን ነው መልስ የምንሰጠው። እኔ እንትን የለኝም ማለት ነው። ይሄው ነው እስካሁን ድረስ ያለን። ስለዚህ እስላም ወንድሞቻችን እጅግ አድርገን እንወዳቸዋለን። እኔ አሌፍ ባብዬ አብሬ ቀርቼ አብሬ ኖርኩ ነኝ። ጓደኞቼ ሙስሊሞች ናቸው። ይሄ አሁን ከተነሳው አጀንዳ ጋር ከእኔ ጋር ያልቆመ እስላም ጓደኛ አይደለም፣ ዘመድ አይደለም፣ ምንም አይደለም። የኔ አምላክ ሲሰደብ የኔ አምላክ ነቢይ ነው ተብሎ በኡስታዞቻቸው ሲንጓጠጥ አደባባይ ላይ ወጥቶ ሲናገር ቆሞ ትክክል አይደላችሁም ያለ የእሱን ነቢይ አይደለም መሐመድ እንዲህ ነው ብዬ ስናገር ጓቢል ለምን ሲንጓጓ ለምን አይቀርም? የኔ ሲሰደብ ያላለቀሰ የኔ ሲሰደብ ልክ አይደለም ያለ እስላም አይደለም። ገደል አይገባም። ለምን ጉድጓድ አይገባም? እሱ እኔ ሲሰደብ ብቻ የሚቀመጥ ጓደኛ አይደለም። ለምን ልም አይልም? በአደባባይ ወጥቶ መጻፍ አለበት፣ መናገር አለበት። እሸቱ ብቻ አይደለም መቀባጠር ያለበት። ወሃቢን ፈርቶ እሸቱ ብቻ አይደለም ጓደኛው ወጥቶ መናገር የቀረጸው እስላም አይደለም። እስላሙ ወጥቶ የኛዎቹ የሚያደርጉት ይሄን ነው ማለት አለበት። አራዳ እስላሙ አራዳ፣ ይሄ ጎፍላ ሳንቲም ለቃሚ ፍርፋሪ ለቃቃሚ ዝም ብሎ ማሳለፍ የሚችለውን በመናገር የሚቀረደድ ቀርዳዳ እንደሱ አብረን መዋረድ የለብን። ለቃቃሚ ሰው ያደረገችው ቤተክርስቲያን ናት። ክርስቶስ ነው ሰው ያደረገው። እስላሙ እየቀረጸው ስለ እስልምና ምን ትላለህ እስቲ አንተ ተናገር ይለዋል። እሱ ደግሞ መለስ አድርጎ ቀርጾ እስቲ አንተ ስለ ክርስትና ምን ትላለህ ብሎ ቢጠይቀው አይናገርም። እስላሙ አይናገርም።
እነሱ ብልጥ ናቸው። አሁን በእነሱ ቤት እነሱ አራዳ መሆኑ አራዳ መጫወታቸው ነው። በእነሱ ቤት አራዳ መጫወታቸው ነው። ስለዚህ ክርስቲያንን የምትሉ ቲክቶከሮች እያዩዋቸው ነው። ይሄ ሚኪ የሚባል አለ። በተለይ ደግሞ ጎንደር አካባቢ ያለው ዲቃላ ያስጠላል፣ ሃይማኖትም ስለሌለው፣ ምክንያቱም የማንነት ጥቃት ስላለበት አጭበርብሮ መኖር ስለሚፈልግ አንገቱ ላይ ምንም ያክል መስቀል አለ። እስላም መስሎ አላህ ምናምን ይላል። እስላሞቹ ነበሩ መቃወም ያለባቸው። እስላም ቲፎዞ ስለሚፈልግ ሁሉ ሰው እስላም እንዲሆን ስለሚመኝ እንጂ ክርስቲያንና አንተ በእኛ እንትን አትቀልድም፣ በእኛ እንትን አታሾፍም ነበር። እነሱ ግን ጊፍት ይሰጡታል። እነሱ መብዛት መታየት ልክ እንደ አርሴናልና እንደ ማንቸስተር እንደ እግር ኳስ ደጋፊ ሁሉ እስላም እንዲሆን ካላቸው ጉጉት የተነሳ እዚህ ጠሽ ሀሺሻም የእስላም ቆብ አድርጎ የእስላም ምናምን አድርጎ በሃይማኖታችን አትቀልድ ማለት ነበረባቸው። አይሉም ግን እነሱ ሁሉ እንደዛ እንዲሆን ስለሚፈልጉ ማለት። መማር የምትባላለች ጡቷንና መቀመጫዋን እያሳየች በአማራ ስትሸቅል የኖረች የኦሮሞ ዲቃላ በጎንደር ስም የምትነግድ ዘማዊ ቄስ ይዛዚ ዲያቆን ሰብስባ በቤተ ክርስቲያን ስም የሰበሰበች እዚህ ተጠምጥማ እንደዚህ ምናምን አድርጋ ምናምን ትላለች። እስላሞቹ ነበር መቃወም ያለባቸው። አንቺ ክርስቲያን ነሽ አታጭበርበሪ ማለት። እነሱ ግን ይችን አይፈልጉም። ሰው ሁሉ እንደዛ እንዲሆንላቸው ስለሚፈልጉ ማለት። እዚህ ቲክቶክ ላይ ያሉ በሙሉ አመዳም በጣም የሚያስጠሉ ቀፋፊዎች አሉ። የእምነት ጉዳይ ቀልድ አይደለም። የእምነት ጉዳይ ቀልድ አይደለም። የመማርን ቲክቶክ ያደመቀው ባለማተቡ ነው፣ ክርስቲያን ነው። እስቲ አምላኪ ሲሰደብ፣ እግዚአብሔር ሲሰደብ፣ ታቦቱ ሲሰደብ፣ ቅዱሳኑ ሲሰደቡ በሼኮቻቸው መጽሐፍ ሲጻፍ አንድ እስላም ወጥቶ አንቺ ጋር እኔ እንትን ብለ እስቲ አንድ እስላም መስቀል አድርጎ እንደ ክርስቲያኑ እንደ ኦርቶዶክሱ ያሽቃብጣል። አሽቃባጭ ጋለሞታ ሁሉ። እስቲ አንድ እስላም ዛሬ የክርስቲያኖች በዓል ነው፣ ሁዳዴ ነው፣ ዛሬ ስቅለት ነው፣ እስቲ እንደነሱ መስቀል አድርጌ ላስደስታቸው ይላል? አይልም። የኛ ኮተታም አመዳም ከእስላም በላይ እስላም ሆኖ ያሽቃብጣል። ሃይማኖት የለውም። ለመማር ፈቃደኛ አይደለም። እኔ ይህን ስለተናገርኩ በቃ እሱ በጥባጭ ነው፣ ሰላም እንዲመጣ አይፈልግም፣ ሰው እንዲከባበር አይፈልግም። ከኔ በላይ ሰላም የሚሰብክ አለ እንዴ? ከኔ በላይ የሰላም ሰባኪ አለ እንዴ? የሰላም ሐዋርያ አለ እንዴ? የለም። ይሄ የማህበራዊ ሚዲያ እስላሙ ዮኒ ማኛ እኮ የሚጫወትበት ነው። ዮኒ ማኛ ሰልም ያለው ብሎ አሰላሙ አለይኩም መሐመድ ረሱሉ ምናምን ብሎ እስላሙ በሙሉ ጮቤ ረግጦ መኪናውን ሳይሸልሙት ነው ቶሎ የወጣው። ፈጠነ እንጂ እሱም በሽተኛ ስለሆነ ቀውስ ስለሆነ ትንሽ ቢቆይ ኖሮ መኪና ይሸልሙት ነበር፣ ቤት ይሸልሙት ነበር፣ ገንዘብ በገንዘብ ሀብታም ዲታ ያደረጉት ነበር። እሱ የያዘው አጋንንት ደግሞ አያስቆየውምና ከእስልምና ወጥቶ ጴንጤ ነኝ አለ። እስላሞቹም ትንሽ ጨፍሮ አልሆነላቸው። ከዛ ጴንጤዎቹ ደግሞ በቃ ዮኒ ማኛ መጣልን፣ ሃይማኖታችንን ቡም ሊያደርገው ነው፣ ብዙ ሰው ጴንጤ ሊሆን ነው ብሎ ሲጠብቁ እዛም ደግሞ ትንሽ ገንዘብ ሳይሰጡትና ምን ሳይሉት ተናዶ ወጥቶ ደግሞ አይኔ ኦርቶዶክስ ነኝ ይላል። ኦርቶዶክስ መቼም ሄደም መጣ መቀበል ነው ሰው። እውነቴን እኮ ነው። እንቅርቅቦች ነው የሚጫወቱት። የእምነት ትርጉም የማይገባቸው አንድ ታዋቂ ሰው ሰለመ ማለት በቃ በእነሱ ቤት ነው የሚሉት። አንድ ጴንጤ ሆነ ማለት ነው የሚሉት። ለምን ምድሪቷ ሁሉ ጴንጤ እስላም አይሆንም? ማተቤን ይዤ እኔ ብቻዬን እበቃለሁ። ጸንቶ የተገኘ ይድናል ነው እንጂ የተባለው በየፌርማታው የሚንጠባጠብ ይድናል አልተባለም። ለምን ገደል አይገባም? አርቲስት በለው ምን በለው ውሰዷቸው፣ ከፈለጋችሁ ውሰዷቸው፣ ከመጡላችሁ ውሰዷቸው። እንቅርቅቦች ተጫወቱባቸው። ኖረ ምን አባቱ ይጠቅማል? ከማሰደብ ውጭ፣ ዝሙትን ከማስፋፋት ውጭ፣ እርኩሰትን ከማከፋፈል ውጭ ምን አባቱ ይጠቅማል? ሀሺሻ ምን አባቱ ይጠቅማል? ልክ ያለው ደርዝ ያለው አለ። ስነ ስርዓት ይዞ መቀጠል።
ይሄን ደግሞ በስፋት ቶሎ ቶሎ እንናገረዋለን። እግዚአብሔር ይስጣችሁ። በእውነት ስለሰማችሁኝ እጅግ አድርጌ አመሰግናለሁ። ሪፖርት በማድረግ ዛሬ ወያኔዎቹም አላስቆማችሁኝም፣ የኦሮሞ እስላሞችም አላስቆማችሁኝም፣ ወሃቢስቶችም አላስቆማችሁኝም። በእውነት ጸሎቴ ሰምሯል። መጀመሪያ የጸለይነው ጸሎት እንደዚህ አንደበታቸውን ዘግቶ እጃቸውን ዘግቶ ቁጭ ብለው እንዲያዳምጡኝ ቁጭ ብለው እንዲሰሙኝ አድርጓቸዋል። በእውነት ይሄ የጸሎት ውጤት ነው። ጸሎትን አትናቁ። እንዲህ ስቀጠቅጠው እንዲህ አፈር ከደቼ ሳበላው ተንበርክኮ ቁጭ ብሎ መስማትን የሚያክል ነገር የለም። በእውነት ቲክቶክ ላይ ቴሌግራም ላይ ቀላል አይደለም፣ ከባድ ነው። ፈተናውን ታውቃላችሁ። ውሻና ወሃቢ ደግሞ ሲሮጡለት ነው በቃ የሚወበራው። ለውሻም ቆም ብሎ መመለስ ነው፣ መናገር ነው። በጨዋ ደንብ ስድብ አያስፈልግም፣ ስድድብ አያስፈልግም፣ ምን አያስፈልግም። ይሄንን በንጽጽር የከበረ ይህም በንጽጽር ሀብታም የሆነ ቀፈታም በሃይማኖት ስም እየሸቀለ ሀገር መቀመቃት እየከተተ ያለውን እንዲህ እንደፎይ ወጥቶ የሚጋፈጠው በእውቀት በመጽሐፋቸው የሚሞግታቸው ሰው ነው እንጂ የሚያስፈልገው ዱላ ምናምን የለም። እሺ እንዴት ነበር ዛሬ? እንዴት ነው ዛሬ ንገሩኝ እስቲ። ህዝቡላ እንዴት ደስ ይላል በእናታችሁ። ሞጣ ምናምን እዚህ ውስጥ አትክተቱ። ሞጣን ተዝናኑበት። ሞጣ 24 ሰዓት ተቀምጦ እንዲለፈልፍ የተቀጠረ በሽተኛ ነው። እኔ በሳምንት አንዴ ነው መጣው እና ሞጣን መዝናኛ ብቻ ለከፈለው ነው ሞጣ። እና ሞጣ ላይ ቂም መያዝ በፍጹም አይቻልም። ቂም እንዳትይዙ። እኔ ሞጣ መዝናኛዬ ነው። ብሪጅን ስቶን መዝናኛዬ ናቸው። እና እነሱን እንደ መዝናኛ እንጂ ሞጣ እንዲህ አለ ሞጣ እንዲህ አይባልም። ሞጣን መስማት ሞጣን እንትን ማለት ብቻ ነው የሚያስፈልገው። በሃይማኖት ግን ከዚህ በኋላ መደራደር የለም። ስልክ እንለጥፋለን፣ እንተገትጋለን። ሙጂብ አሚኖን ነው የምንሆነው። ሙጂብ አሚኖ እንኳን ዛሬ እኮ አንተ በጥባጭ ሲለው አታዩትም? ወፍራሙ ጴንጤ ኦሮሞ ዛሬ ሄዶ እኮ አፈጠረ እኮ ከነሱ። ስለዚህ መሆን ያለባችሁ ኦርቶዶክሳውያን ሃይማኖታችሁን ውደዱ፣ ሰው ሁሉ ውደዱ፣ ሰው ሁሉ አፍቅሩ። ለተጠየቃችሁት ጥያቄ መልስ ስጡ። መልስ የማትሰጡ ሰዎች ካሉ መልስ የሚሰጡትን አድምጡ። አካውንቶቻቸውን ተከተሉ፣ ፎሎ አድርጉ። እነዚህን ኮተታም ዱቄታም እነዚህን የኢንተርኔት ላይ የኔ ቢጤዎች ዘመናዊ ሴተኛ ዳሪዎች የቲክቶኩ ወሬኛ ዱቄታም ዘመናዊ ሴተኛ ዳሪ ነው። የሴተኛ ዳሪ ስራ ነው የሚሰሩት። ዘመናዊ የእነሱን አትስሙ። እህቶች አሉ፣ የሚገራርሙ እህቶች ተፈጥረዋል። መልስ የሚሰጡ የአምላካቸው ክብር መነካቱ መልስ የሚሰጡ እነሱ ይሄን ሲያመጡ እናንተም የእነሱን ተሳዳቢዎች እግር በእግር ማምጣት። እነሱ ሲያስፈራሩ እናንተስ የማንን ጎፈሬ ነው የምታበጥሩት? እነሱ ሲዝቱ መዛት አለቀ። ለእነሱ ብቻ ማንም የፈቀደ የለም። መከባበር የሚመጣው አንነካችሁም፣ አትንኩን፣ አንነካም፣ አንደርስባችሁም፣ አትደርሱብን፣ አንደርስባችሁም ተባብሎ በሩቁ ይሄዳል እንጂ እሱ ብቻ እየቀዘነ እሱ ብቻ እያራ እኔ የእሱን አርና ግማት ቅዘን እያሸተትኩ የምኖርበት የለም። እኔ ምጸዳዳበታለሁ ሂጄ አለቀ። ይሄ ነው መሆን ያለበት። በቃ እስላምና ክርስቲያን ከድሮ ጀምሮ ተከባብሮ ድንበር አለው። እስላሙ ሰርግ ሲደግስ ለክርስቲያኖቹ ራሳቸው የሚያርዱትን ከብት አዘጋጅቶ ራሳቸው አርደው ክርስቲያኖቹ ራሳቸው ሰርተው ሰርጉን አብረው ደግሰው ይድራሉ። ክርስቲያኖቹም ሲድሩ ለእስላሞቹ የራሳቸውን እንደ ብዛታቸው ከብት አዘጋጅቱ። እስልምናና ክርስትና ኢትዮጵያ ውስጥ በእንዲህ ሁኔታ ነው የኖረው። መስጊድ ሲሰራ ኦርቶዶክሱ አዋቶ፣ ቤተ ክርስቲያን ሲሰራ እስላሙ አዋቶ፣ በእንዲህ ሁኔታ ነው የተኖረው። በማህበራዊ ህይወት ችግር የለብንም። አሁን ችግር የተፈጠረብን ወሃቢ የሚባል
እነ ሳውዲ እነ ቱርክ ይሄ አረቡ ኢትዮጵያ ላይ አፍሪካ ላይ አይኑን የጣለው ጆፌ አሞራ ሁሉ ሀገሪቷን ለመቀራመትና እስላም አድርጎ የበላይ አድርጎ እነሱ በቅኝ በእጃዙር ኢትዮጵያን ለመግዛት ኢትዮጵያን ለመቀራመት የነሱ ነዳጅ ስለሚያልቅ የነሱ ዘይት ስለሚያልቅ የነሱ ነገር ስለሚቀር ሙቭ ለማድረግና ምድሪቷን ከክርስቲያን አጽድቶ እስላማዊ ሀገር ለማድረግ የሚመጡት አረቦች አሁንም ሲመጡ ይሄ ኦሮሞ እስላም የምናምኑ እስላም የነሱ ገረድ የነሱ ባሪያ የነሱ አሽከር ሆኖ እንጂ የሚኖረው ጌታ ሆኖ እንኳን አይኖርም። ጌታ ሆኖ አይኖርም። ሀገሪቷን ለአረብ የወሃቢ እስልምና የአረብ ፖለቲካ ነው። የአረብ ፖለቲካን ነው ኢትዮጵያ ላይ መትከል የሚፈልጉት። ኢትዮጵያ የራሷ ባህል የራሷ ማንነት ያላት ናት። የአረብ ፖለቲካን አረብ ሀገር ሄደ ነው የምትወስደው። የጊዜ ጉዳይ ነው። በዚህ ጉዳይ እየሰሩ ያሉ ልጆች ዘር እየዘራን ነው። ያ ዘር ያድጋል፣ ያ ዘር ይበቅላል፣ ያ ዘር ያብባል፣ ያ ዘር ያፈራል። እናንተ 40 ዓመት ተዘጋጅታችሁ ወያኔ ከጉድጓድ አውጥታ ፓርላማ ሞልታ ከቀበሌ እስከ ሚኒስትር አስቀምጣ ባንኩና ታንኩን አሲዛ ኢትዮጵያን እንዳዋረደች አሁን ተነስተዋል። ሀገር የሚያስከብሩ ሃይማኖቴን የሚሉ ባለማተቦች ተነስተዋል። ማንም ላይ ያውቃቸው ይችላል፣ ማንም ላይ ያያቸው ይችላል። የጊዜ ጉዳይ ነው። ይሄ ገተት አሁን ያለው ነገር ሰሪ ነገ በባዮሎጂም በበሽታም በወረርሽም ያልቃል፣ በጦርነትም ያልቃል። አዲሱ ትውልድ ላይ ነው መስራት። ይሄ ኦርቶዶክሳዊ ትውልድ አዲሱ ላይ ነው። ይህን እየቀረጻችሁ በትኑ። ገጠር ላለ እስልምናና ክርስትና ምንም ችግር የለበትም። ምንም ችግር የፈጠሩት የኔን አምላክ የሚሰድቡ የኔን ጌታ የሚሰድቡ የኔን ታቦት የሚሰድቡ የሚያንጓጥጡ ታይተው የማይታወቁ ስዳደጎች የአረብ ዲቃላ የአረብ ተላላኪ የአረብ አሽከሮች የሳዑዲ አሽከሮች በቦምብና በጥይት በድሮን አላልቅላቸው ስላል ክርስቲያንና እስላምን ለማጋጨት መጽሐፍ እየጻፉ ሲዲ ቪሲዲ እየሰሩ ሚዲያ እየሰሩ የመጡት ናቸው። እነዚህን መጋፈጥ መብታችን ነው። ግብፅ ለኦርቶዶክስ ታግዛለች እንዴ? አታግዝም። ግብፅ እስላማዊት ሀገር ናት። ኦሮሚያን ገንጥላ በኦሮሞ ፖለቲካ የወንዙን መቆጣጠር ነው የምትፈልገው። እነ ሊቢያ ፈራረሱ፣ እነ ሶሪያ ፈራረሱ እንጂ ወያኔና ሻቢያን ረድተው ኢትዮጵያ መበታተን ነው ስራቸው። ስለዚህ የእስላም ፖለቲካ የአረብ ፖለቲካ እስላማዊ የአረብ ፖለቲካ ኢትዮጵያን ለማደንቆር ኢትዮጵያን ለማድሄት ክርስቲያን የሆነችውን ኢትዮጵያን የነሱ ባሪያ የነሱ ቀረጥና ግብር መሰብሰቢያ ለማድረግ ነው የሚመጡት። ዛሬ ቤተ መንግስቱን ይዘዋል። ዛሬ የደህንነት ክፍሉን ይዘዋል። ዛሬ ባንኩንና ታንኩን ይዘዋል። በዚህ ግን አይቀጥልም። በዚህ አይቀጥልም። እኔም እፎይ ነኝ። በዚህ እንዘጋዋለን። እኔም እፎይ ነኝ። እኔ እፎይ ነኝ። እኔም እፎይ ነኝ። እቺ ደግሞ የሚያወሯት ነገር አለች። በማስረጃ ያወራም፣ ዝም ብሎ መሳደብ ነው። በማስረጃ ያወራም። የኔን ማስረጃ ኬት አባት አውቀዋለህ? አንተ እስላም ሆነ የኔን መጽሐፍ ቅዱስ የት አባት አውቀዋለህ? ሚስጥረ ስላሴ እንኳን ለአንተ ምን እንደሆነም ለማይገባ ለአንተ ለጎጋው ቀርቶ ለማንም ይገባል እንዴ? አንተ መጽሐፍ ቅዱስን ገልጠ ከኔ ጋር እየተከራከርክ አይደለ እንዴ? እኔ አንተን ቁርአን ገልጬ በገባይ መጠን እሟገታለሁ። በእንትን እኮ አይከራከርም። ዝም ብሎ መሳደብ ነው ምናምን። የሚሰድብህ ሀዲስን የሚሰድብህ ብልግናው ሀዲስ ላይ ነው ያለው። ስለ ሴክስ ነው የሚያወራው፣ ስለ ዝሙት ነው የሚያወራው፣ ስለ ስፐርም ነው የሚያወራው። ስለዚህ መጨነቅ ያለብህ እዛ ነው እንጂ እዚህ መጥተህ እነሱ እኮ መቆጣት ነው መሳደብ እኮ ነው። አንድ ጥቅስ እኮ አያመጣም፣ አንድ መከራከር አያመጣም። ይቺ የእንትን ሳይኮሎጂ ሳይኮ መጫወታቸው ነው በእነሱ ቤት። ሁሉም የምታመጧቸው ነገሮች በሙሉ ፉርሽ ሆነዋል። ሁሉም የምታመጧቸው ነገሮች በሙሉ ውድቅ ሆነዋል። በሽቆ እንዳልበሸቀ ለመሆን ይመጣል፣ ለመጣር ይመጣል። እስልምና ለሁሉም መልስ አለው። ግብንትስ ምናምን አለው። መልስ ካለ መልስ ስጣ። እዚህ መታ እኔ ላይ ስለ ጮክ አይደለም። ወንድ የሆነ እስቲ ከኡስታዝ ገሌ ጋር ይምጣ ይላል። ወንድ የሆነ ለምን አይመጣም ነበር? እዚህ አትንጫጫ። እዚህ እየመጣ ማለት ነው። አትንጫጫ። ባለው መቀጠል አለብን።
በዚሁ መሄድ አለብን። አሁን በማፍጠር ላይ ያላችሁ እያፈጠራችሁ፣ ጫት በመቃም ላይ ያላችሁ እየቃማችሁ አትናደዱ። የሚያበሳጭ ነገር አይደለም። እኔም እፎይ ነኝ ብለናል። 2400 ሰው ቁጭ እንዳለ ልሰናበታችሁ ነው። እስከ ሳምንት፣ መልካም ሳምንት። እግዚአብሔር ካለ የሚቀጥለው ሳምንት በቴሌቪዥን ነው የምንመጣው፣ በዘመድ ቲቪ ነው የምንመጣው። ከዛ ሸወይና ነው የሚሆነው፣ ሸወይና ነው የሚሆነው። በመሀል ላይ አዲስ ነገር ካለ ብቅ ብለን በቲክቶካችን ቋቋ እናደርጋለን። መረጃ ካለ መረጃ እንሰጣለን። ጎንበስ ማለት የለም። ኦርቶዶክሳዊ ቀና በል፣ በቃ አለቀ። ቀና ብለህ ተናገር። ማንንም መስደብ አይደለም፣ ማንም መናገር አይደለም። አትሸማቀቅ። የተሰራብህን የሳይኮ የማሸማቀቂያ ነገር ሁሉ አጥበን ማውጣት አለብን። አጥበን ማውጣት አለብን። ሚዲያውን እንደዚህ መጠቀም አለብን። መነጋገር መቻል አለብን። መመካከር መቻል አለብን። እነ መምህር ዘበንን አትጠብቁ። እነ መምህር ዘበነ ለተሃድሶ ነው የሚሆኑት። እነሱ ከተሃድሶ ጋር ለመነጋገር እንጂ ለዚህ አይሆኑም። እነሱ ስለሚመላለሱ ሀገር ቤት ስለሚመጡ አይሆኑም። እነሱን አትጠብቅ። እነፎ ያሉ በቃ እነፎ ያሉ እነ ቆስጠንጢኖስ ነው እነ ቆንጠንጢኖስ አሉ። የሚገራርሙ ልጆች እየወጡ ነው። የሚገራርሙ ልጆች እየተፈጠሩ ተዋቸው። ይሄ የለመደው የተበላበትን ተወሱ። አያውቀውም። ለዚህም አልተመረጠም። ለዚህም አልተሰራም። አብዛኛው ደግሞ ኦሮሞ ወይ ትግሬ ነው። እዚህ ውስጥ አይገባም። እዚህ አይነት ጨዋታ ውስጥ አይገባም። ስታሊን ገብረስላሴ እስላሞቹን አንድ ቀን ቲኤምኤች ውስጥ ሆኖ ቢቃወም ቲኤምኤች ላይ ጓ ሲሉ የቲኤምኤች ቦርድ ተሰብስቦ ስታሊንን ውጣልን አሉ። ውጣልን፣ አመፅ ልታስነሳብን ነው፣ ውጣልን አሉት። ስታሊን ወጥቶ የራሱን ከፈተ። ስታሊን ገብረስላሴ ወላይ የኔ ኮሜዲ ማለት ነው። አንድ ቀን እስላሞች ቢናገር ማለት ነው፣ ቢናገር ወረዱበት። ምክንያቱም ድምፅ አላቸው እነሱ፣ ነጎድጓድ የሆነ ድምፅ፣ ዋይ እንደ ህፃን ልጅ በቃ ምናምን በጩኸት አይሆንም። አሁን እናቴ እፎይ ነው ዘመነ እፎይ ነው። ዘመነ እፎይ ነው። ብዙ የእስላም ሴቶች እረፍት አግኝተዋል በእፎይ። ብዙ የእስላም ወንዶች ምንድን ነው ብለው ጥያቄ ተነስቷል። እስከ ዛሬ ተከድኖ የነበረው ቁርአን ተገልጧል። እስከ ዛሬ ተከድኖ የነበረው ሀዲስ ተገልጧል። በቃ ተነበበ፣ ታየ። መደንገጥ የለባችሁ። እንዳይገለጥ እንዳይከደን ተከድኖ ይብሰል ተብሎ መቀመጥ ነበረበት። ከዛ በተረፈ አሁን ውሻ ብላ የሚልህ ጅብ ብላ የሚልህ ሀዲሱ ነው። እኔ አላልኩም። ፈረስ ብላ የሚልህ የሜዳ አህያ ብላ የሚልህ ሀዲሱ ነው። እኔ አላልኩም። ከዛ መተህ እኔን ስለ እንትን ስትሰድበኝ ዝም ብዬ አላይህምና ይኸው ነው የዛሬው መርሃ ግብራችን። ይሄን ይመስል ነበር። ወዳችኋለሁ። ደህና ሁኑልኝ። ደህና አደሩ።